አንድ ሰው ብቻ ሳይሆን ብዙ ሰው በሚስማማበት ይሁዲ ዘረኛ ነው ይላልና ይሄ ዘረኝነቱ ከምን የመጣ ነው? እውነት ዘረኞች ናችሁ ወይስ የተሳሳተ አመለካከት ነው? ሁሉንም የእንስሳት አይነቶች መመገብ ይችላል አንድ ሰው ከይሁዲ ውጭ ከሆነ ማለት ነው። የትኛውን እንስሳ? መነኮሳት ከሌሉ ማን ነው የሚኖረው? ምንኩስና ነሳት በቃችሁ የምትቃወሙት ለምንድን ነው? ለምሳሌ ገና ወጣት ከሆኑ ገዳም ገብቶ ወጥተው የሚወልዱ ሰዎች አሉ፣ ያገባሉ ምናምን ቡዳ ናቸው ምናምን የሚል ተለጣፊ ስሞች አሉ። በተለይ ቤት መገንባቶች ላይ ግንባታዎች ስራዎች ውስጥ የሽመና የሸክላ የብረት ስራዎችን ምናምን በስፋት የሚሰራው ቤተ እስራኤሉ ነው። ስለ ሰይጣን የእናንተ አመለካከት ምን ይመስላል? ለብዙዎች ሰይጣን አንደኛ በመጥፎ ነው የሚታየው፣ ሁለተኛ ደግሞ በቃ ሙሉ በሙሉ ከመላእክት የወደቀ ከመላእክት የተለየ ነው። እናንተ ጋር ግን ሰይጣን አሁንም እንደ መላእክት ነው፣ እንደ አንድ የመላእክት ወገን ነው የሚታየው። እዚህ ምድር ላይ መምጣት ያለባቸው ነፍሶች መተው ማለቅ ስላለባቸው መሲሁ ከዛ ውስጥ ሊሆን ስለሚችል ማለት ነው። ከዛ ውስጥ መሆን ብቻ ሳይሆን ሁሉም መምጣት መቻል አለበት መሲሁ እንዲመጣ ማለት ነው። ለምሳሌ ሙስሊሞች ጋር መንግስተ ሰማያት የምንለው ገነት ይገባሉ ብለህ ታስባለህ? በሰንበት ምንም አይነት ቀብር የለም። ከአርብ ከሰዓት በኋላ ሰው ከሞተ ሰንበት አልፎ በሚቀጥለው ቀን ነው ቀብሩ የሚሆነው። ከሙስሊሞች ጋር ግን የምትጋሩት ነገር አለ? የሚመሳሰሉ ነገሮች አሉ። እዚህ ምድር ላይ በሚኖርበት ጊዜ መጥፎ ስራዎችን ካደረገ ደግሞ በቅጣት ወይም ገሃነም በሚባለው ጊዜያዊ ሰውን በሚነጻበት ቦታ ውስጥ ነስቶ ወደ ትክክለኛ ወደ ኦሪጂናል ማንነቱ ይመለሳል። ስለዚህ ጁዳይዝም የሚያስተምረው ይሄን ነው። ደግ ሰንብታችኋል ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን። ይህ ማህበራዊና ስነ ልቦናዊ ጉዳዮችን የምንቃኝበት የሰሎሜ ቤት ነው። ዛሬም በሰሎሜ ቤት ማህበራዊና ስነ ልቦናዊ ጉዳዮችን ልንቃኝ ከእናንተ ጋር ጥያቄዎቻችሁን ልንመልስ በተለይም ደግሞ በተለየ መንገድ ከጌዲ ጋር ድጋሚ ተገናኝተናል። የበርካቶች ጥያቄ ነበረ፣ ክፍል 2 ብዙ ጥያቄዎች አሉን የሚሉ እሱ ልንመልስላችሁ መተናል ማለት ነው። እንድትከታተሉን እንጋብዛለን። ጌዲዬ እንኳን በሰላም መጣክ። እንኳን ደህና ቆያችሁኝ። ምንድነው በዚህ ልክ የአይሁዲ ነገር ሚስጥራዊነቱ የበዛው እና ያው ጥያቄዎቹ እንደሌሎች ቤተ እምነቶች ተነቦ ወይም ተመልሶ በዚህ ጉዳይ ነው ልዩነታችን፣ በዚህ ጉዳይ ነው አንድነታችን የማይባለው በተለይ ኢትዮጵያ ውስጥ ሁሉ ጊዜ አዳዲስ ጥያቄን የሚያስነሳው የይሁዲ ነገር ከምን አንጻር ይመስልሃል? ኦኬ ቤዚካሊ እንደ አጠቃላይ እንደ ይሁዲ ስትመለከች ያው ይሁዲ ብዙ ነገሮች ያው በፋሚሊ ላይ በዚህ ያደረገ ነው ማለት ጀስት እንደ ሌሎች እምነቶች ወጥቶ የማስተማር ሌሎችን አስተምሮ ወደ ይሁዲ የማምጣት እንትን ነገሮች ያው የሚመከሩም የሚፈቀዱም ነገሮች ስላልሆኑ ብዙ ጊዜ እንደዛ አይነት በሌሎች በስፋት የመታወቁ አይነት ነገር የለም። ምክንያቱም ኦሪት ቤዚካሊ የተሰጠው ጀስት ለኔሽን ኦፍ እስራኤል ወይም ደግሞ ለእስራኤል ሕዝብ ስለሆነ ማለት ነው። ከዛን ግን ብዙ ጊዜ ወጥቶ ከይሁዲ ውጭ ያሉ ማህበረሰቦችን ማስተማሩ ምናምን አይነት እንትኖች ስለሌሉ ብዙ ሰዎች እንደዛ አይነት ግንዛቤ ሊኖራቸው ይችላል። ኢትዮጵያ ላይ በተመለከተ እንግዲህ ያው በአብዛኛው ያው ማህበረሰቡ ራሱን ለብቻው ሰፓሬት አድርጎ የሚኖርም ስለሆነ በአብዛኛው ቦታዎች ራሱንም ስለሚደብቅ እና ራሱን ግልጽ አድርጎም ስለማያወጣ እንደዛ አይነት ጀስት በቃ ሰዎች በራሳቸው የሚገምቱትና እንደ መላመት የሚሰጡት ነገሮች ናቸው በስፋት ኢትዮጵያ ውስጥ የምታገኛቸው እንጂ ትክክለኛ የሆነ ትምህርቶችና ግንዛቤዎች አሉን ብዬ አላስብም። ስለዚህ ከዛ አንግሎች ብዙ ሰው የተሳሳተ ግንዛቤዎችን የተሳሳተ እውቀቶች ናቸው ስለ ይሁዲ ያላቸውና እነዚህ ነገሮች አፍክት ያደረጉት ይመስለኛል። ያው ከበድ ወዳለው ስንጀምር ይሁዲ ዘረኛ ይሏቸዋል በጣም በርካቶች። አንድ ሰው ብቻ ሳይሆን ብዙ ሰው በሚስማማበት ይሁዲ ዘረኛ ነው ይላልና ይሄ ዘረኝነቱ ከምን የመጣ ነው? እውነት ዘረኞች ናችሁ ወይስ የተሳሳተ አመለካከት ነው? ኦኬ በነገራችን ላይ እኔም ግለሰብ ብዙ ሰው ይህን ጥያቄ ያቀርቡልኝ ያውቃል። ጀስት ይሄ ህጉ ወይም ቶራው ለእኛ ብቻ ነው የተሰጠው የይሁዲ ነው ብለን ስናነሳ ከዘረኝነት ጋር ራስን ብቻ ከመውደድ ጋር አድርገው የሚመለከቱ ሰዎች አሉ፣ ብዙ ሰዎች አሉና አሁንም ይሄ ጀስት ጁዳይዝም ምንድነው የሚለው ወይ ደግሞ ምንድነው የሚያስተምረው የሚለውን ነገሮችን ካለመረዳት የመጣ ነው ብዬ ነው የማስበው። ለምን የሚል ጥያቄ ስታነሽ እዚህ ላይ ቤዚካሊ ጁዳይዝም ቶራ የኛ ብቻ ነው ሲል
እኛ ብቻ ነን ምንድነው ወይም ደግሞ ከይሁዲ ውጭ ያለው ማህበረሰብ ከአምላክ ጋር ምንም ግንኙነት የለውም አምላክ አይፈልገውም ማለት አይደለም። ቤዚካሊ ከይሁዲ ውጭ ያለ ሰዎች ወይም ደግሞ ህዝቦች የሚመሩበት የራሳቸው ህግና ስርዓት አለ አምላክ የሰጠው። ሰባቱ ኖሃዊ ሎዎች ወይም ደግሞ ሰባቱ የኖህ ህጎች ይባላሉ። ከዛ በኋላ ደግሞ ይሁዲ ስትሆኚ ወይም ወደ ይሁዲ ደረጃ ስትመጪ ቶራ አለ 613 ህግ አለው። ስለዚህ ይሁዲ ቶራን ሲቀበል ወይም ቶራን የራሱ መኖሪያና መተዳደሪያ ሲያደርግ ከሰባቱ የኖህ ህጎች ተጨማሪ ሞር የተሻለ ሪስፖንሲቢሊቲ ወይም ደግሞ የተሻለ ብዙ ህጎች ነው ራሱ ላይ እያመጣ ያለው ማለት ነው። ብዙ ኃላፊነቶችን ነው እንጂ እየወሰደ ያለው ሌሎችን ገፍቶ ለራሱ ቤስት የተባለውን ነገር እያመቻቸ ራሱ አይደለም። እና አንድ ሰው ፍላጎቱ ካለው 613ቶችን የይሁዲ ህጎች መፈጸም ይችላል። ግን እኛ ግዴታ መፈጸም አለብህ እሱን ካልፈጸም ካድንም ማለት አንችልም። ምክንያቱም ኦሪታችን የምታስተምረን ኦሪታችን የምታዘው ለእስራኤል ህዝቦች ነው የታዘዘው። በእርግጥ በታልሙድም በሚሽና ገማራ እንደሚናገረው አምላክ ለእስራኤል ህዝብ ከመስጠቱ በፊት ይህን ቶራ ከመስጠቱ በፊት ሌሎችም ኔሽኖች ወይም ደግሞ ሌሎች ህዝቦችንም እንዳናገራቸው ቶራን ተቀበሉ ወይም ደግሞ ልክ እንደ እስራኤል ህዝብ ሰብስቦ በሲና ምድረ በዳ ላይ ቶራን እንደሰጣቸው ጠይቋቸው እንደነበረ ነገር ግን መቀበል እንዳልፈለጉ በውስጡ የነበሩትን ህጎች እኛ በእነዚህ ህጎች መተዳደር አንፈልግም እንዳሉ ይናገራል። እስራኤል ግን በተቃራኒው ምንድነው ያለው? ናሴ ብንሽማ ማለት እናደርጋለን እንሰማለን ብሎ በአንድ ቃል እንደተቀበለ ቶራ ይናገራል ራሱ ማለት። ስለዚህ ቤዚካሊ ይሁዲ ይህን ቶራ ሲቀበል ብዙ ሚጽባዎች ወይም ደግሞ ብዙ ትእዛዛቶችን ነው እየተቀበለው ማለት ነው። ብዙ በህይወት ውስጥ ማድረግ ያለባቸውን ብዙ ውስብስብ የሆኑ ህጎችን ነው የተቀበለው። ለምሳሌ ሰባቱን የኖህ ህጎች ወስደሽ ብትመለከቺ እነዛ ቤዝ የሚያደርጉት ምንድነው? ጀስት ኔቸር ላይ ብቻ ነው። ለምሳሌ አትግደል ነው። አትግደል ማለት ማንኛውም ሰው አንደርስታንድ ያደርገውና መሰረታዊ የሆነ ነገር ነው። ቶራ ጋር ስትገቢ ግን ሰንበት አክብር ይላል። ለምንድን ነው አሁን እኔ ካልደከመኝ ምናምን ብለሽ ብዙ ጥያቄዎችን ልታነሽ ትችላለሽ። ቀጥታ ካንቺ ህይወት ጋር ላይ ይገናኝ ይችላል። ስለ ልብስ አለባበስ ያወራል። አሁንም ሌላ ተጨማሪ እውቀቶችና ትምህርቶች የሚያስፈልጉት ነገር ነው። እኔ የፈለገኝም ብለብስ ሚልል ይችላል ሰው ማለት። ስለዚህ አይሁዳዊነት ማለት ወይም ደግሞ አንድ ይሁዲ ሆነ ማለት ሞር የበለጠ ኃላፊነት እሱ ላይ እንዲኖርበት ነው እያደረገ ያለው እንጂ ጀስት ለራሱ ጥሩ ነገር ብቻ ማመቻቸት አይደለም። ስለዚህ ጁዳይዝም ከይሁዲ ውጭ ያሉ ሰዎች አይድኑም ብሎ አያስተምርም። ሰባቱን የኖህ ህጎች የሚጠብቅ ሰው ሁሉ ይሁዲም ባይሆን መዳን ይችላል። እንደ ይሁዲ ደግሞ ጀስት በዘሩ በማንነቱ ይሁዲ ከሆነ ደግሞ 613 ህጎችን መጠበቅ አለበት። ስለዚህ ቤዚካሊ ጁዳይዝም የሚያስተምረው ይሄን ነውና ይሄን ነገሮችን ጀስት መሰረቱን ካለማወቅ ነው እንደዚህ አይነት አስተሳሰቦች ሰዎች ይዘው የሚመጡት ማለት ነው። መዳን ለእናንተ ምንድን ነው? ሁሉም ሰው እንደሚስማማበት ከሞት በኋላ ህይወት አለ። ያ ከሞት በኋላ ያለው ህይወት ቅጣትም አለ፣ ገሃነም የምንለው ማለት ነው። ለእናንተ ቅጣት የለም ብላችሁ ነው የምታምኑት። ቅጣት አለ ግን ገሃነም የሚባል ነገር የለም ብላችሁ ነው የምታምኑት አይደል? ስለዚህ መዳን ምንድን ነው? መዳን ከገሃነም ማምለጥ ወይ ዘላለማዊ ህይወት መሰጠት እንደሆነ እያመንን ገሃነም የለም ወይም ለዘላለም በእሳት ውስጥ መጣል የለም የሚለው አስተሳሰብ ታዲያ አይጋጭም? ኦኬ እንግዲህ ቤዚካሊ አሁንም ወደ ኋላ ብንመጣ ጀስት ሀሸም ወይም ደግሞ አምላክ ሆይ ለምንድን ነው ሰውን የፈጠረው? ለምሳሌ አምላክ እያንዳንዱ እኛ የምናደርጋቸውን ነገሮች ለምሳሌ ገና ሲፈጥረን ለምሳሌ ምን እንደምንመርጥ ያውቃል። ማን መጥፎ ሰው እንደሚሆን ለምሳሌ ብትመለከች ስለ ኤሳው ሲያወራ ኤሳው ገና በማህፀን ውስጥ እያለ ጠላውት ይላል። ለምንድን ነው ሀሸም የሚጠላው? ለምንድን ነው አምላክ ኤሳውን የሚጠላው? ወደፊት እያንዳንዱ የሚያደርጋቸውን የሚሰራቸውን የሱን የሚያሳልፋቸውን ህይወቶች ስለሚያውቅ ነው ኤሳውን ጠላውት የሚለው ማለት። ስለዚህ ግን ነጻ ፍቃድ ሰጥቷል። ነጻ ፍቃድ ሰጥቷል። ግን በነጻ ፍቃዳችን የምንመርጣቸውን ነገሮች ደግሞ አምላክ የሁላችንን ምርጫዎች ያውቃቸዋል። አምላክ ሰውን ለምንድን ነው ወደ እሳት ውስጥ ወይም ደግሞ ወደ ሲኦል ውስጥ እንደሚወረወር እያወቀ ያ ሰውዬ መጥፎ ነገር እንደሚመርጥ እያወቀ ለምን ይፈጥረዋል ያን ሰው ራሱ ብለሽ ጥያቄ ስታነሺ ቤዚካሊ ጁዳይዝም ያን ለዘላለም እሳት ውስጥ መቃጠል የሚባለውን ነገር ሎጂካል ነው ብሎ አያስብም። ጀስት ራሱ ተገቢ ነው ብሎ አያስብም። ለምን አንድ ሰው 100 ዓመት ሊኖር ይችላል። ጀስት 200 ዓመት 1000 ዓመት ልታደርገው ትችላለሽ።
በዛ በአጭር ዕድሜ ውስጥ ለሰራው ኃጢአት ወይም ደግሞ ላጠፋው ጥፋት ዘላለሙ ወይም ደግሞ ጀስት ከዚህ እስከዚህ የማትዩ ቅጣት መቅጣት ራሱ ፌር አይደለም፣ ፌርነስ አይደለም ብሎ ያስባል። ስለዚህ ጁዳይዝም ምንድነው የሚያስተምረው? ቅጣቶች አለ፣ ግን ቅጣቶቹ እነዛ የምንቀጣቸው ቅጣቶች የሚያገለግሉት ምንድነው? በምድር ላይ የሰራናቸውን ኃጢአቶች ከኛ ላይ ለማስወገድ ናቸው። ምንድነው እነዛ ኃጢአቶች የሚያደርጉት? ልክ ሰው በሚሞትበት ጊዜ ነፍሱ ላይ እንደ ቆሻሻ ይሆናሉ። ከአምላክ ጋር ያለውን ግንኙነት የሚያራርቁ ወይ ደግሞ ንጽህናውን የሚያሳጡ ቆሻሻዎች ነው የሚሆኑት። ስለዚህ ያ ቅጣት የሚያገለግለው ምንድነው? ያን ቆሻሻውን ለማጠብ ነው፣ ከሰዎች ለማላቀቅ። ምክንያቱም አምላክ ሰውን የፈጠረው መልካም ነገር ሊያደርግለት ነው። ገነት ራሱ ስትመለከቱ አምላክ ፈጥሮት ሰውን ያኖረው ገነት ውስጥ ነው፣ መልካም ነገር ውስጥ ነው ያኖረው። ስለዚህ ቤዚካሊ አምላክ ሰውን ወደ መጥፎ ውስጥ የመጣል ፍላጎት የለውም። ስለዚህ አምላክ ሰውን የፈጠረው መልካሙን ነገር ሊያደርግለት ስለሆነ ያ ቅጣቱ ራሱ በሰውየው ላይ የሚመጣው ቅጣት ለሰውየው መልካም ነገር ለማምጣት ሲል ነው። ስትመለከች ዘፍጥረት ላይ ሰው ያንን ሞት የሚያመጣውን ከበላ በኋላ ሕይወት የሚያመጣውን ዛፍ እንዳይበላ ደግሞ እናስወጣውና ከዚህ በኋላ እንዳይበላ አድርገን እንጠርበት ወይም ደግሞ በሳት የሚምዘገዘግ ኪሩቤልና ምናምን አስቀመጠበት ይላል። ተመልሶ ያን ከሕይወት ዛፍ እንዳይበላ ማለት ነው። ስለዚህ ለምንድን ነው ሰው በቀላሉ እንደዛ የሚድን ከሆነ ለምንድን ነው አምላክ የሚያስወጣው? ከዛ ከገነት አስወጥቶ ለምን አጠረበት የሚል ጥያቄ ተነሻለሽ። ሶ ቤዚካሊ ምንድነው ሚድራሽ የሚለው ሰው ከዛ ከሕይወት ዛፍ በልቶ በሕይወት መኖር ይችላል። ነገር ግን ከሕይወት ዛፍ ቢበላ በሕይወት የሚኖረው ግን ያ የበላው ወይም ደግሞ ያደረገው መጥፎ ነገር አብሮት ነው የሚኖረው ማለት ለዘላለም አብሮት ይኖራል። ስለዚህ አምላክ ለሱ መልካም ነገር ለማድረግ ስለፈለገ ወደ መሬት አመጣውና ከገነት አባረረው። ከዛ ይሞታል። ሞት የሚባለው ነገር ደግሞ ያን እሱ ላይ ያለውን መጥፎውን ነገር ያስወግድለታል ማለት ነው። እዚህ ምድር ላይ በሚኖርበት ጊዜ መጥፎ ስራዎችን ካደረገ ደግሞ በቅጣት ወይም ደግሞ ገሃነም በሚባለው ጊዜያዊ ሰውን በሚነጻበት ቦታ ውስጥ ነስቶ ወደ ትክክለኛ ወደ ኦሪጂናል ማንነቱ ይመለሳል። ስለዚህ ጁዳይዝም የሚያስተምረው ይሄንን ነው። ስለዚህ መዳን ማለት ምንድነው? በሚቀጥለው ዓለም ወይም ደግሞ ኦላም አባ ይባላል በዕብራይስጥ ህይወት መኖር ወይም ደግሞ መቀጠል ማለት ነው። በተጨማሪ እንግዲህ ካሬት የሚባል ፐኒሽመንት አለ። ካሬት ማለት ምንድነው? ሙሉ በሙሉ መጥፋት ወይም ደግሞ መወገድ ማለት ነው። ጀስት በጣም ከፍተኛ ደረጃ ላይ ሲደርስ አንድ ሰው ለምሳሌ እንደዚህ መንጻት የሚችልበት ደረጃ ላይ የማይደርስ ከሆነ አንድ ሰው ጀስት እንዲወገድ ኤግዚስት እንዲያደርግ ያደርገዋል። ካሬት ይባላል እሱ። እንደዚህ አይነት ቅጣት አለ። በተጨማሪ ግን ገሃነም የሚባለው ግን ጊዜያዊ ሰውየው ከመጥፎ ነገሮች ነጽቶ ወደ ትክክለኛ ነገር የሚመጣበት ቦታ ነው እንጂ ለዘላለም መቃጠል ወይም መቀጣት የሚባል ነገር ጁዳይዝም ያስተምራል። እዚሁ ያው ከገሃነም ሳንወጣ ስለ ሰይጣን የእናንተ አመለካከት ምን ይመስላል? ለብዙዎች ሰይጣን አንደኛ በመጥፎ ነው የሚታየው፣ ሁለተኛ ደግሞ በቃ ሙሉ በሙሉ ከመላእክት የወደቀ ከመላእክት የተለየ ነው። እናንተ ጋር ግን ሰይጣን አሁንም እንደ መላእክት ነው፣ እንደ አንድ የመላእክት ወገን ነው የሚታየው እና ሞር ምንድን ነው እስኪ ሰይጣን የሚለውን አረዳዳችሁን። ኦኬ እንግዲህ ሳታን ወይም ደግሞ ሰይጣን የሚለውን ቀጥታ ከቃሉ ስንነሳ የዕብራይስጥ ቃል ነው። ሳታን ማለት ከሳሽ ወይም ደግሞ ተቃዋሚ ማለት ነው። ምንድነው ቤዚካሊ ሳታን ከሁሉም መላእክቶች ጋር ተመሳሳይ ስራ ነው ያለው። ማለት አንድ ኢንጂል ወይም ደግሞ አንድ መልአክ ስፔሲፊክ የሆነ የራሱ ስራ አለው። ለምሳሌ አንድ ገብርኤል ብትወስጂ ወይም ደግሞ ሚካኤልን ብታመጪ ወይ ደግሞ ሳታንን ብታመጪ ሚካኤል የሚሰራውን ስራ ገብርኤል መስራት አይችልም። ስፔሲፊክ የሆነ የራሳቸው ተግባሮች አሏቸው፣ የስራ ክፍፍል አላቸው። ስለዚህ ሳታን ደግሞ የራሱ የስራ ድርሻ ያለው የራሱ ድርሻ የተሰጠው አንድ የሆነ መልአክ ነው። ስለዚህ ሳታን ምንድነው ስራው? ሰዎችን መክሰስ ነው። ቤዚካሊ ታልሙድ 3 ከተመሳሳይ የሆኑ ስራዎችን ይሰጠዋል። አንደኛው መክሰስ ነው። ከዛ በኋላ የሞት መልአክ አድርጎ ያስቀምጠዋል። አንደኛው ደግሞ እንደ ኢቪል ኢንክሊኔሽን ማለት ደግሞ በሰዎች ላይ ከኔጌቲቭ የሆኑ ኢነርጂዎችን እንዲመጣ ያደርጋል። ስለዚህ ይሄ እነዚህ ስራዎች የሳታን ናቸው። ሚካኤል መስራት አይችልም የሱን ስራ። ስለዚህ ቤዚካሊ አምላክ ሰውን ሲፈጥረው በነፃ ምርጫ ፈጥሮታል። ስለዚህ ለዛ ነፃ ምርጫው ደግሞ የሚፈትን አካል ያስፈልጋል። ለምሳሌ አንድ አሰልጣኝ እግር ኳስ የሚያሰለጥን ሰው ብታመጪ ለምሳሌ የሚያሰለጥነው ሰው ብዙ ቻሌንጅ ይሰጠዋል። ብዙ ቻሌንጆች ማለት ብዙ መሰናክሎች
ያን ሰውየው ግን መሰናክል የሚሰጠው ወይም ደግሞ ብዙ ቻሌንጅ የሚያመጣት በፊቱ እንዲወድቅ ስለፈለገ ሳይሆን ያን ቻሌንጅ አልፎ ጥሩና የተሻለ ሰው ሆኖ እንዲገኝ ስለፈለገ ነው። ስለዚህ አምላክ ደግሞ ይሄን ሳታን ወይም ደግሞ ኢቪል ኢንክሊኔሽን የሚባለውን ነገር ሲያመጣ እኛ ወደ አምላክ ሞር የቀረብን እንድንሆንና መልካሙን ነገር የምንመርጥ ሰዎች እንድንሆን ስለፈለገ ሳታን የሚባለውን ነገር ፐርፐስሊ ነው አምላክ የፈጠረው ማለት ነው። አይ ቲንክ በኢሳይያስ ምዕራፍ 45 ቁጥር 7 ላይ ይመስለኛል አምላክ ሁሉንም ነገር እኔ ነኝ የፈጠርኩት ይላል። ዜ ኢቪል ነው የሚለው በእንግሊዝኛው ካየሽው፣ በአማርኛ ክፉ ነው የሚለው። ክፉንም ጥሩንም እኔ ነኝ የፈጠርኩት ይላል አምላክ። ስለዚህ አምላክ ፐርፐዝሊ የሰው ነፃ ምርጫ ስላለው ነፃ ምርጫውን ደግሞ ለማከናወን በፊቱ ወይም ደግሞ በሰው ፊት መጥፎና ጥሩ መኖር ስላለበት አምላክ መጥፎንም ጥሩንም ፈጥሯል። ነገር ግን ያ መጥፎ የተባለው ነገር ራሱ የተፈጠረው ሰዎችን ወደ መልካም ነገር ወይም ደግሞ መልካም የሚለውን ነገር እንዲመርጡ ወደዛ እንዲመጡ ወደ መልካምነት እንዲመጡ ለማድረግ ነው እንጂ ሰዎችን እንዳልኩሽ ቅድም እንዳልኩሽ ጀስት የሰው ዓላማ ራሱ ወደ መልካሙ እንዲመጣ ስለሆነ አምላክ ጥሩ ነገር ሊያደርግለት ስለፈለገ ስለሆነ የፈጠረው ይሄ ሳታን መኖሩ ራሱ ሰዎችን ጠንካራ ከአምላክ ጋር ጥሩ ሪሌሽን ያላቸው ሰዎችን ለመፍጠር ታልሞ የተፈጠረ ነው። ስለዚህ ጁዳይዝም ስለ ሳታንም ጀስት የወደቀ መልአክ ነው ብሎ አያስተምርም። ከኢንጂሎቹ አንደኛው ነው፣ ግን ከሌሎች ኢንጂሎች ስታየው ጀስት በእኛ ሎጂክ በእኛ አንደርስታንዲንግ እኛ ላይ ቻሌንጅ ስለሚያመጣብን እንደ መጥፎ ቆጥረን ልንመለከተው እንችላለን። ነገር ግን አምላክ ፐርፐዝሊ የፈጠረው መልአክ ነው። ምንም እሱ የሚያጠፋው ጥፋት የለም። እኛ በምርጫችን እንድንኖር ከዛ ውስጥ ብቻ ነው ስራዎችን የሚሰራው ማለት ነው። እንደው ገሃነም ማን ይገባል የሚለው የሚወስነው እኔ በራሴ ብትጠይቀኝ ፈጣሪ ነው ነው የምለው። ነገር ግን ያው አንተን እንደ ልጠይቅህና ለምሳሌ ሙስሊሞች ጋር መንግስተ ሰማያት የምንለው ገነት ይገባሉ ብለህ ታስባለህ? ያ አሁን ቅድም እንዳስታወልሽ ኖህ ሃይድ ሎው የሚባል ነገር አለ። ኖህ ሃይድ ሎው ማለት ያው ቤዚካሊ አንድ ሰው በተፈጥሮ ብቻ አንደርስታንድ ሊያደርጋቸው የሚችሉ ህጎች ናቸው። ስለዚህ ሙስሊሞች እንደ ኖህ ሃይድ ሎውን ጠባቂ የሚቆጠሩበት መንገድ አለ። ያው ሙስሊሞች ስትሬት ሞኖቲዝም ነው የሚከተሉት፣ አንድ አምላክ ብቻ ይከተላሉ። ጀስት ሌሎችንም ህጎች ስትመለከች ለምሳሌ አትግደል፣ አትስረቅ፣ ከዛ በኋላ ከእንስሳቶችን በትክክል አርዶ ለምግብ መጠቀም፣ ፍትህን ወይም ፍርድ ቤቶችን ማቋቋም ምናምን አይነት ህጎች ስለሆኑ እነዛ ህጎች እስልምና ውስጥ ታገኛቸዋለሽ። እና ጁዳይዝም ጀስት ቤዚካሊ እንደ ኖህ ሃይድ ሰዎች ወይም ደግሞ የኖህ ህጎችን እንደሚጠብቁ አድርጎ ነው የሚቆጥራቸው። ስለዚህ ትክክለኛ ከሆነ ቤዚካሊ በትክክል የሚጠብቅ ሰው ከሆነ እነዚህ ህጎችን ከህጎቻቸው አንጻር ይገባሉ ወደሚለው ነው እነሱ የሚካተቱት። ምክንያቱም 7 ህጎች እዛ ውስጥ ስለምታገኛቸው ማለት ነው። ክርስቲያኖች ያው ከክርስቲያኖች ጋር ከክርስትና ጋር በተመለከተ እንግዲህ ዋናው የማንግባባበት ነገር ሌሎቹ ህጎች ሳይሆኑ ከትሪኒቲ ጋር ተያይዞ ነው። ምክንያቱም ጁዳይዝም አውቶማቲካሊ ትሪኒቲን ሪጀክት ያደርጋል። ጀስት ዘሴም ዋይ ከሙስሊሞች ጋር ስትሬት ሞኖቲዝም ነው ጁዳይዝም የሚከተለው ማለት። ስለዚህ ከትሪኒቲን ስታመጪ ከአምላክ ሰው ሆነ ከሚለው ኮንሴፕት ጋር ስታያይዙ የሚጋጭ ነገር ስላለው ወደዛኛው አቅጣጫ ነው የምትወስደው። አይገቡም ወደሚለው ድምዳሜ ነው የሚሄደው። ድምዳሜ ሳይሆን ግን 7ቱን ኖህ ሃይድ ህጎች የማይጠብቁ ናቸው ወደሚለው ነው የምታዘነብለው። ይገባል አይገባም ያው የኛ ውሳኔ አይደለም እሱ። ግን ከህጉ አንጻር ስትመለከቱ ግን ከ7ቱ ህጎች ውስጥ ክርስትና የሚጥሰው ወይም ደግሞ የሚያልፈው ነገር አለ የሚል ነገር ነው ያለው እዚህ ላይ ማለት ነው። ያው ወደ ኢትዮጵያ ውስጥ እንደሚኖር ቤተ እስራኤል ስንመጣ በጣም በተደጋጋሚ ተገፍተናል፣ ፍትህ ተጓሎብናል፣ ምንናፍቃት ሀገራችን አለች የሚል ተደጋጋሚ የሆነ ነገር አለና ይሄ ነገር አፈ ታሪክ ነው ወይስ ማስረጃ አለ? ቤተ እስራኤላውያንስ በኢትዮጵያ ምን ተደርገው ነው? እንደውም ቤተ እስራኤላውያን ውለታ የሚረሳ ናቸው። አሁን እስራኤል ስትመጣ ወይም እስራኤል ሲታወቅ ኢትዮጵያ ተገፋ ማለት ጀመሩ እስከሚባል ደረጃ የተደረሰበት ነውና ለመጋፋቱ ካፈ ታሪክ የዘለለ ማስረጃዎችስ ነበር ወይ በየዘመናቱ? ኦኬ እንግዲህ ጥሩ ጥያቄ ነው። ብዙዎችም እንደዛ አይነት አመለካከት እንዳላቸው እኔ ተመልክቻለሁ። አንዳንድ በሶሻል ሚዲያ ላይ በማደርጋቸው እንትኖች ዩቲዩብ ላይም ከሚያጋጥሙ ጥያቄዎች አንዱ ነውና ቤዚካሊ
ይሁዲ ኢትዮጵያ ወይም ደግሞ ኢትዮጵያ ቤተ እስራኤሎች ወይም ደግሞ የኢትዮጵያ ይሁዲዎች ተገፋን የሚሉት ጀስት ትናንትና የመጣ አይደለም። ከዝም ብሎ ልብ ወለድም ነገርም አይደለም እና በነገስታቱ ዘመን ወይም ደግሞ ባለፉት ጊዜያቶች ያሉ ታሪኮችን ብትመለከች ለምሳሌ ከክርስትና መምጣት ጋር ተያይዞ እንግዲህ ታሪክ በሰፊው ይናገረዋል። እንግዲህ የኛ አባቶች በመጀመሪያ ደረጃ በአክሱም አካባቢ በስፋት እንደነበሩ ክርስትና ከመምጣቱ ጋር ተያይዞ ከዛ ተነስተው ወደ ጎንደር ሙቭ እንዳረጉ ነው የሚነገረው ማለት ታሪክ በስፋት ይናገራል። ከዛ ጎንደር ላይ መጥተው ሰሜን ኪንግደም የሚባል የራሳቸው ኪንግደም ነበራቸው። እነ ጌዶን የሚባሉ ነገስታቶች ነበሩ። ከዛ በኋላ እነ ዩዲት ወይም ደግሞ በሌሎቹ አጠራር ጉዲት ብለው የሚጠሯት እሷም አለች መጨረሻ አካባቢ የነበረችው። ከሷም በኋላ የተወሰኑ ነበሩ። ብዙ በተለይ ከክርስቲያን ነገስታቶች ጋር ብዙ ፋይቶች ነበሩ፣ ብዙ ግጭቶች ነበሩ እና እንግዲህ ከነገስታቶቹ መጥፋት ጋር ተያይዞ ብዙ በቤተ እስራኤል ላይ የታወጁ አዋጆች ነበሩ። ለምሳሌ አፄ ይስሐቅን ብትመለከች እሱ ምን የሚል አዋጅ አውጆ ነበር? ታሪክ ላይ የተቀመጠ ነገር ስለሆነ ማለት ነው። አንድ ሰው ይሁዲ ከሆነ ደግሞ አይሁዳዊነቱን ከቀጠለ ክርስትናን ካልተቀበለ መሬት መውረስ አይችልም የሚል አዋጅ አውጥቶ ነበር። ከዛ በኋላ የሚል ስም ነው የተሰጠው ፈላሻ የሚባል ማለት ነው። ፈላሻ ምንድን ነው? ስደተኞች ናቸው፣ እዚህ ሀገር ላይ ቦታም ግዛትም ውርስም የላቸውም የሚል ስም ማለት ነው። ስለዚህ እንደዛ እያለ ለምሳሌ ድልናወድ የሚባለውን ንጉስ ብትመለከች እሱም በተመሳሳይ እንደዚህ ቤተ እስራኤል ላይ አዋጆችን ያወጀ ነው። እንደውም አንደኛው አዋጅ አይ ቲንክ ምን ይላል? እነዚህ ሰዎች በውጪ ክርስቲያን ናቸው፣ ጀስት በውስጣቸው ግን ክርስቲያን አይደሉም። ስለዚህ እነዚህ ሰዎች ደግሞ ይሄን በማድረጋቸው እርኩስ ናቸው፣ የረከሱ ናቸው የሚል አዋጅ ራሱ አውጥቶ ነበር። እና ብዙ አዋጆችን ብዙ ታሪኮችን እያነሳን ከነገስታቶቹ ታሪክ ላይ ማውራት ይቻላል። ብዙ ታሪኮች አሉ። ጀስት እንደዛ አይደለም። ኢቭን ራሱ አሁን ተጨባጭ ምድር ላይ ያለውን ብትመለከች በባለፈን ቪዲዮ ላይ ትንሽ ነካ ለማድረግ እንደሞከር ነው ቡዳ ናቸው ምናምን የሚል ተለጣፊ ስሞች አሉ። እነዚህ ራሱ የማህበረሰቡን ማንነት ለማግለል ወይ ደግሞ ማህበረሰቡን ዝቅ አድርጎ ለማሳየት እና ለመግፋት የሚጠቀሟቸው ናቸው። ኢቭን ራሱ እኔ አሁን በቲክቶክ ፌስቡክ ላይ ምናምን ፈላሻ ምናምን ብሎ መጥቶ የሰው እኔን ለመስደብ ወይም ደግሞ እኔን ለማሸማቀቅ የሚሞክሩ ብዙ ሰዎች አሉ። እና ኢቭን ምድር ላይ ራሱ አሁን ራሱ ባለንበት በዚህ ሰለጠነ በምትዩ ዓለም ላይ ራሱ ብዙ ሰዎች በማንነታቸው ምክንያት በዘራቸው ምክንያት የይሁዲ ዘር ስላላቸው ብቻ የሚሰደቡ የሚገደሉ ሰዎች ብዙ ሰዎችን ታገኛለች። ኢቭን ራሱ እኔ የወጣሁበትን ማህበረሰብ ብትመለከች በባለፈም ስለ ገዳሞች ምናምን አጫውቼሻለሁ። ገዳሞች ድብቅ የሆኑበትን ምክንያት ራሳቸውን ደብቀው በሃይማኖታቸውን በድብቅ ውስጥ የሚያካሂዱበት ምክንያት ምንድነው? አንዱ በማንነታቸው ምክንያት ስለሚገደሉ ነው። ኢቭን የውጭ ሀገር ጸሐፊዎችን ብትመለከች ብዙ ማስረጃዎችን ማምጣት እንችላለን። እንዴት አድርጎ ሸዋ ላይ እንደሚኖሩ የኛ አባቶች ራሱ በዝርዝር ጽፈዋል። እነ ያዕቆብ ቫይትሮቪች የሚባሉ ከአውሮፓ የመጡ ሚሽነሪዎች ምናምን የፕሮቴስታንትና የካቶሊክ ሚሽነሪዎች ብዙ ጽፈዋል። ስለዚህ ማህበረሰብ ማለት እንዴት አድርጎ የራሱን ማንነት በውስጥ እንደሚጠብቅ በውጭ ግን ከሌላው ማህበረሰብ ጋር ለመመሳሰል የሚያደርጋቸውን ብዙ ጥረቶች በዝርዝር የጻፉበትና ያስቀምጡበት ሁኔታዎች አሉ። ስለዚህ ቤዚካሊ የነበረ ነገር ነው። ጀስት ነገሮች የመሻሻል ሁኔታም ቢኖሩ አሁንም በመቀጠል ላይ ያለ ጉዳይ ነው። ይሁዲን የመጨቆኑ ነገር ማለት እና እንደዛ ያለው ነገር ጀስት ልቦለድ አይደለም፣ ታሪክ ነው፣ ፋክት ነው። ስለዚህ ታሪክን የሚያነብሰው ገብቶ ማየት ይችላል፣ ቼክ ማድረግ ይችላል። ስለዚህ ያ ታሪክ አለ። ይሄ ከተሰሩ ስህተቶች ውስጥ አንዱ ነው። አይ ቲንክ እንደኔ የትኛውም ሃይማኖትም ሰፖርት ያደርገዋል ብዬ አላምንም። ግን ብዙ ጊዜ ደግሞ በሃይማኖት አስተማሪዎች ይሄ አመለካከት ሰፖርት ተደርጎ የሃይማኖት አስተማሪዎች ይሄን ነገር ሲያስተምሩ ትመለከቻለሽ። ነገር ግን ቤዚካሊ ሃይማኖቶቹ የሚመሩበት መጽሐፍ ቅዱስ የሚባለውም ሆነ ሌላም አመተ ስትመለከቺ እንደዛ አይነት ነገር ላያስተምር ይችላል። ነገር ግን
በዛ ውስጥ በዛ እምነት ውስጥ ያሉ አካላቶች የእምነት አስተማሪዎች ቢሆኑ ያን ነገር ሲያንጸባርቁ ትመለከቻለሽ። ምክንያቱም እነሱ የዛ የማህበረሰብ አካል ናቸው። ከማህበረሰቡ ውስጥ ነው የወጡት። በባህልም እንደዚህ በአፍ ታሪክም የሚባለውን ነገር የሚነገረውን ነገር አብሯቸው የሚያድግ ነገር ስለሆነ ያን ነገር በስፋት ያንጸባርቃሉ፣ ያስተምራሉ። ኢቭን አሁን ሚዲያ ላይ ራሱ ትሰሚያለሽ እና እንደዛ አይነት ነገሮች አሉ። ጀስት ዱሮ አልፎ ዝም ብሎ አሁን በአፈ ታሪክ የምታወሪው ብቻ ሳይሆን ኢቭን ምድር ላይ ራሱ አሁን በምንኖርበት ሀገር ላይ ምድር ላይ የምታገኘው ነገር ስለሆነ ጀስት በድብቅ ወይ ደግሞ ጀስት ሰዎችን እንትን ለማለት የምታወጪው ቃል ራሱ አይደለም። ቤዚካሊ ያለ ነገር ነው። ያው እንደ ሀገር አንድ ሀገር ዜጎች እስካሏት ድረስ ግዴታ ነው ለዜጎቿ ከለላ መስጠት፣ ዜጎቿን አክብራ መኖር። ከዛ ባሻገር ግን እንደው ቢሆን ይመረጣል። ይሄ ብሔር ይሄን እሴት አምጥቶልናል፣ እዚህ አካባቢ ይሄን አድርጎልናል እንደሚለው ይሁዲ በዚህ ልክ ምን ፕራውድ የሚያደርገው ነገር አለ ማለት ለኢትዮጵያ ምን አደረገ? ያደረገው ነገር አለ ወይ ኢትዮጵያ ውስጥ? እንግዲህ ቅድም እንዳልኩሽ በተለይ ከነ አፄ ይስሐቅ ወደዚህ ባለው ጊዜያት ውስጥ ቤተ እስራኤሎች እስከ ደርግ ዘመን ድረስ ወይም ደርግ እስከሚመጣ ድረስ መሬት አልነበራቸውም። ደርግ መሬት ላራሹ እስከሚል ድረስ መሬት አልነበረውም። ስለዚህ ማህበረሰቡ ህይወቱን ለመምራት የራሱን ህይወት ለማስቀጠል ወደ እጅ በሚሰሩ ስራዎች ውስጥ ነው በብዙ ተሰማርቶ ብዙዎቹን ስራዎች የሚሰራው ቤተ እስራኤል የሚባለው ማህበረሰብ ነው። በተለይ ቤት መገንባቶች ላይ ግንባታዎች ስራዎች ውስጥ የሽመና፣ የሸክላ፣ የብረት ስራዎችን ምናምን በስፋት የሚሰራው ቤተ እስራኤሉ ነው እና በአብዛኛው ኢትዮጵያ ቅርስ የምታያቸው ነገሮች በስፋት እንደ ቅርስ ኢትዮጵያ የምትኮራባቸው ነገሮች በቤተ እስራኤል የተሰሩ ናቸው። ለምሳሌ ያነሳውልሽ ከጎንደር ወደ ሸዋ የመጡት ቤተ እስራኤሎች እኔ የወጣሁበት ማህበረሰብ ማለት ነው። አንዱ ከመጡበት ምክንያቶች አንዱ ለቤተ መንግስት አካባቢ ለስራ ስለሚፈለጉ ከዛ ነው ያመጧቸው። ለመጀመሪያ ጊዜ የመጡት ማለት ነው። ለቤተ መንግስት ግንባታ፣ ለጦር መሳሪያ ስራዎች ምናምን ከጎንደር ወደዚህ መጥተው ነው። እዚህ ከቆዩ በኋላ ሌሎች ደግሞ ከዛ ያለው ጫና ሲበረከት ወደዚህ የመጡት ማለት። ስለዚህ ጀስት አብዛኞቹ ኢትዮጵያ የምትኮራባቸው ባህሎች፣ የኔ ቅርሶች ምናምን የምትላቸው ነገሮች በመስራት ደረጃ በእጅ ሙያ ደረጃ በቤተ እስራኤል የተሰሩ ስራዎች ናቸው እና ደግሞ ማንኛውም ማህበረሰብ እንደሚያደርገው ሁሉ ከ2000 ዓመት በላይ እዚህ ሀገር ውስጥ የኖረ ማህበረሰብ ነው። እንደ ማንኛውም ማህበረሰብ ሌላው ማህበረሰብ ያደረገውን በሙሉ ይሄ ማህበረሰብ አድርጓል። ስለዚህ እንደ ምንም እንደማይገባው እዚህ ሀገር ላይ ድርሻ እንደሌለው አድርጎ መታየቱ ራሱ ጀስት ተገቢ ነገር አይደለም። 2000 ዓመት የኖረ ህዝብ ነው። 2500 ዓመት እዚህ ሀገር ውስጥ የኖረ ሀገሪቱን ከማንኛውም ዜጋ እኩል የገነባ የሰራ ባሉት ሁሉም ነገሮች ውስጥ ኢንቮልቭ ያደረገና የተሳተፈ ማህበረሰብ እንደመሆኑ መጠን ጀስት የዛን ያክል እንኳን ክብር የማይሰጠውም አንደኛ ነገር። ሁለተኛ ነገር ደግሞ እንደ ሀገሪቱን ባለቤት ራሱ አይቆጠርም። ነገር ግን ከማንኛውም ማህበረሰብ ከማንኛዎቹ ህዝቦች ያላነሰ ተሳትፎ አለው። ስለዚህ ጀስት የኢትዮጵያ እንግዲህ እንደምታውቂው ጀስት በጎጆ ኢንዱስትሪ ላይ የተመሰረተ ነው አብዛኛው ማህበረሰቡ የሚኖረው። ያንን ደግሞ የሚደግፉት ሰፖርት የሚያደርጉት ሀገሪቱ አብዛኛው ይሄ የ80% ኢትዮጵያ በግብርና የምትተዳደረው እሱን ሰፖርት የሚያደርጉት ተለት ተለት ላይፉን የሚመራበትን ነገር የሚያቀርቡት የሚያዘጋጁት የነበረው ቤተ እስራኤል ማህበረሰብ ነው። ስለዚህ ይሄን ሁሉ መልካም ነገሮች ለሀገሪቱ ገጽታ ግንባታ እንደ መስራቱ መጠን ግን በተቃራኒው ማህበረሰቡ ህዝቡ ለእንትኑ ያመለው አመለካከት ደግሞ የተለየ ሆኖ ስታገኙ ትንሽ የሚከብድ ሀሳብ ነውና ይሄን ይመስላል እንትኑ ማለት ነው። ልክ ነው። አንተ ኢትዮጵያ ውስጥ እንደመኖር ይሁዲነትና ኢትዮጵያዊነትን አጣጥሞ መኖር ምን ይመስላል? ያው እንግዲህ እንዴት መሰለሽ አሁን የምትኖሪበት ሀገር ኢቭን እንኳን ሀገር አይደለም እቃ እንኳን ቢሆን የኛ አባቶች ምንድነው የሚሉት ያገለገለሽን ወይም ደግሞ መልካም ያደረገልሽን ማቴሪያል እንኳን ቢሆን በክብር እንትን ትያለሽ። ስለዚህ ኢትዮጵያ ላይ እስከኖርን ድረስ ኢትዮጵያ ላይ ብዙ ያው ኢትዮጵያ ላይ ብቻ አይደለም ግን ኢትዮጵያ ላይ ያለው ችግሩ ምንድነው ብዙዎቹ እንደዚህ በታሪክ ውስጥ በስፋት ተጽፎ የምታገኛቸው አይደሉም።
ይሁዲ እንዳጠቃላይ ባለም ደረጃ ብዙ ስቃይ ያሳለፈ ህዝብ ነው። ብዙ መከራዎች፣ ብዙ መገፋቶች፣ በብዙ ቻሌንጅ ውስጥ የኖረ ነው። ነገር ግን ኢትዮጵያ ውስጥ እንደመኖራችን መጠን ኢትዮጵያ እስካለን ድረስ እንግዲህ ስንኖርም እስከዛሬም ስንኖር እንደ ኢትዮጵያዊ በዜግነት ማለት ነው ማድረግ የሚገባንን ነገር ሁሉ ስናደርግ ኖረናል። አሁንም እስካለን ድረስ ለኢትዮጵያ መጥፎ አመለካከት የለንም። ማድረግ የሚገቡን መስራት የሚገቡን ስራዎች እንሰራለን። ስለዚህ እኔ ጀስት የሳም ይሁዲ ነኝ። ይሁዲነቴን ጀስት ኢትዮጵያዊነት ማለት ዜግነት አፌክት የሚያደርገው አይደለም፣ የሚቀይረው ነገር አይደለም። ስለዚህ የሚገጩ ነገሮች ናቸው ብዬ ተቻችለው መኖር ይቻላል። ቅድም ገዳማት አሉን የገነባናቸው ብለሃል። እንደ ይሁዲ እምነት ደግሞ ምንኩስናን ፍጹም ትቃወማላችሁ። ገዳማቶቻችሁ ላይ መነኮሳት ከሌሉ ማን ነው የሚኖረው? ምንኩስናን አጥብቃችሁ የምትቃወሙት ለምንድን ነው? ኦኬ ምንኩስናን የማንቀበልበት አንደኛው ምክንያት ምንድን ነው? ከኦሪት ትእዛዛቶች ውስጥ 613 ትእዛዝ አለው ብዬሻለሁ። ከነዛ ውስጥ አንደኛው ህግ ብዛ ተባዛ ምድር ሙላ የሚል ህግ ነው። ስለዚህ ምንኩስና የሚባለውን ሀሳብ ስታመጭ ደግሞ እንደዚህ አይነት ከመባዛት ከጋብቻ ወይም ትዳር መስርቶ የመለያየት ነገር ነው እና በእርግጥ እንደ ኢትዮጵያ ስትወስጂ እንደዚህ አይነት ነገሮችን ኢንቮልቭ ለማድረግ ትንሽ የሚሞከርበት ሁኔታ አለ። ነገር ግን እንደ ኦሪት ስትወስጂ ግን ያ ነገር የተከለከለ ነው። አንዳንዶቹ በትልልቆቹ ሽማግሌዎቹ ከናዝሪያን ወይ ደግሞ አይ ቲንክ ከኦሪት ላይ ካየሽው ስለ ናዝራዊነት ያወራል። ናዝራዊነት ማለት ለተወሰነ ጊዜ ራስን ለይቶ ከመጠጥ ከጸጉርህ አትቆረጭ ምናምን የምትርቂበት እና ከሱ ጋር አገናኝተውት ምንኩስናን እንደዛ ለመውሰድ የሚሞክሩ ትልልቅ አባቶች አሉ። ነገር ግን ያ ትክክል አይደለም። ኦሪታችን ምንኩስና የሚባለውን ነገር አይቀበልም። ምክንያቱም ሰው ራሱ መባዛት ስላለበት ራሱ የሰዎች አለመውለድ ራሱ ወይም ደግሞ ጋብቻ አለመፈጸምና ልጆችን አለመውለድ አንድ የመሲሁን መምጣት ራሱ ወደ ኋላ ከሚያስቀሩ ነገሮች ነው ተብሎ ይታሰባል። ለምን እንደዛ የሚባለው? መሲሁ እስከሚመጣበት ጊዜ ድረስ ወይም ደግሞ መሲሁ ለመምጣት ከሚያስፈልጉ ነገሮች አንዱ አምላክ ሰውን ሲፈጥር በ6 ቀን ፈጥሯል። ሙሉ ፍጥረታው በ6 ቀን ፈጥሯል። ስለዚህ የተፈጠሩ ነፍሳቶች አሉ። እነሱ ነፍሶች ወይም ደግሞ እዚህ ምድር ላይ መምጣት ያለባቸው ነፍሶች መተው ማለቅ ስላለባቸው መሲሁ ከዛ ውስጥ ሊሆን ስለሚችል ማለት ነው። ከዛ ውስጥ መሆን ብቻ ሳይሆን ሁሉም መምጣት መቻል አለበት መሲሁ እንዲመጣ ማለት ነው። ስለዚህ ያ ራሱ ያንን አፌክት ያደርጋል። የሰው አለመውለድ አንዱ እሱ ነው። ግን ቤዚካሊ ራሱ እሱንም ብታየው በዛ ተባለ ትእዛዝ እስከሆነ ድረስ ሰው መውለድ አለበት። ጋብቻም እንደ ቅድስና ስለሚታይ ራሱ ከአምላክ ጋር ያለን ግንኙነትም ስለማያቋርጥ ወይም ደግሞ ከአምላክ ጋር በትዳር ውስጥ መኖር ከአምላክ ጋር ያራርቅም። ትልልቅ ጻድቃን የሚባሉ ሰዎችንም ካየሻቸው እነ አብርሃም እነ ይስሐቅ ምናምን ብዙ ልጆች ያሏቸው ሚስቶች ያሏቸው አንድ እንኳን አይደለም ሁለትም ከዛም በላይ ሚስቶች ያሏቸው ሰዎች ናቸውና ጋብቻ የተቀደሰ ነገር ስለሆነ ምንኩስናን ጁዳይዝም ይከለክላል። እና እዚህ ገዳም ካልኩሽ ጋር ተመለከተ እንግዲህ የኛ ገዳሞች ገዳም ማለት የግዕዝ ቃል ነው። ምድረ በዳ ወይም ደግሞ በረሃ ማለት ነው ገዳም ማለት ነው። ስለዚህ ገዳሙ ምንድነው? እዚህ እኛ ጋር ያለው ገዳሞች የሚሰጠው አገልግሎት ብዙ ጊዜ ወደ ገዳም የሚገቡት ትልልቅ አሮጊቶች ናቸው ወይ ደግሞ ሽማግሌ የሆኑ ሰዎች እንጂ ወጣት ሰዎች ምናምን እዛ አይገቡም። እና እዛ የሚገቡበት ምክንያት ምንድነው? ጀስት ከሌላው ማህበረሰብ ጋር መኖር ካቃታቸው ካረጁ ምናምን ሌላ የሃይማኖት ስርዓት እነሱ አላቸው። ያን አንሳት ያስፈልግ ነው ብዬ አላስብም። ካረጁ እዛ ገዳሙ ነው የሚንከባከባቸው። እዛ ሃይማኖታዊ ስርዓቶችንም ጸሎቶችንም ምናምን ለማድረግ ምቹ ስለሆነ እዛው ገብተው እዛው ከዛ በኋላ ያለውን ህይወታቸውን ይኖራሉ ማለት። ስለዚህ ቤዚካሊ ለትልልቅ ሰዎች አምልኮ መፈጸሚያ በይበልጥ እንደዛ ርትዩት ይቻለሽና ከጋብቻ ጋር እንትን የሚል ነገር አይደለም። ኢቭን ራሱ ከዛ ወጣው ለምሳሌ ገና ወጣት ከሆኑ ገዳም ገብቶ ወጣው የሚወልዱ ሰዎች አሉ፣ ያገባሉ ምናምን። ገዳምን እንደመቆያ ለትንሽ ጊዜ ብቻ አድርገውት ማለት ነው። እንደዛ ነው። እና
ብዙ ጊዜ ደግሞ እንዳልኩሽ የኛ ማህበረሰብ ድብቅ ነው እዚህ ሸዋ ውስጥ ያለው ማለት ነው እና የማታውቂያቸው እንደዚህ ውጭ ሆነሽ የማታውቂያቸው ትምህርቶች ደግሞ እዛ ገዳም ውስጥ ስትገቢ የሚማሯቸውም ትምህርቶች የሚነገሩ ሚስጥር የሚባሉ ምናምን ነገሮች አሉ። እነዛንም ለማወቅ ከዛ በኋላ ህይወታቸውን በገዳም ውስጥ ራሳቸውን ለይተው ጀስት ከዛ ሚስጥር የሚሉት ነገር እንዳይወጣም ለማድረግ መውጣት ይከለክላሉ። ከገዳም መልሶ መውጣት እንጂ መውጣትም ይቻላል። ግን ያን ነገር ወደ ማህበረሰቡ በሁሉም ውስጥ ላለማምጣት እንዳልኩሽ ያው ተጽዕኖዎችም ስላሉ ራሳቸውን ሀይል ስለሚያደርጉ ከዛ እንግልም እንትን ስለሚሉ ነው እንጂ ገዳሙ ከጋብቻ ጋር ከመከልከል ጋር የሚገናኝ ነገር አይደለም። ይሁዲን ለመቀበል ወደ ውጭ ሀገር በተለይ ከኢትዮጵያ ውስጥ ሆነን እኔ አሁን እንደ አንድ ሰው ይሁዲን መቀበል እፈልጋለሁ ብልክ ግዴታ ኢትዮጵያ ውስጥ ይሄ ስርዓት አይፈጸምም ከኢትዮጵያ ውጭ ነው የምትሉበት ምክንያት ምንድነው? ኢትዮጵያ ውስጥ የማቴሪያል እጥረት ነው፣ የቦታ እጥረት ነው ወይስ ሃይማኖቱን የሚሰጡት ሰዎች ኢትዮጵያ ውስጥ ያሉም? ዋነኛ ምክንያታችሁ ምንድነው? ኦኬ ቤዚካሊ ያው አንቺም እንትን ብለሽዋልና ኮንቨርሽን ለማድረግ ወይም ደግሞ አንድ ሰው ጊዩር ለማድረግ ጊዩር ይባላል። ወደ ይሁዲ ለመምጣት ወይም አንድ ሰው ጊዩር ለማድረግ የሚያስፈልገው ቤዚክ ነገሮች አሉ። እነዛ ነገሮች እዚህ ኢትዮጵያ ውስጥ አታገኛቸውም በስፋት ማለት እና ለምሳሌ አንድ ሰው ዝም ብሎ በቃ ይሁዲ መሆን እፈልጋለሁ ብሎ ስላወራ ወይም ደግሞ ስለፈለገ እንትን አይደለም አይገባም። መጀመሪያ መማር መቻል አለበት። ማለት ይሁዲ ማለት ምንድነው? ከዛ ጁዳይዝም ውስጥ ከገባ በኋላ ምን አይነት ህይወት ነው የምትኖረው የሚለውን እያንዳንዱን ነገሮች ማድረግ ያለበትን፣ መልበስ ያለበትን፣ መብላት ያለበትን፣ መጠጣት ያለበትን፣ እንዴት ቤተሰብ መምራት እንዳለበት እያንዳንዱ ላይፍ ስታይሉን ሙሉ ይማራል። ከዛ በኋላ እያንዳንዱን ነገር ከተማረ በኋላ ቤት ድን የሚባል አለ። ቤት ድን ማለት የይሁዲ ሃይማኖታዊ ፍርድ ቤት ማለት ነው። አሁን እሱን እዚህ አታገኝም እና እሱን ለማድረግ 3 ይሁዲ የሆኑ የሃይማኖት አባቶች ወይ ደግሞ ቤት ድን ውስጥ የሚሰሩ 3 ሰዎች ያስፈልጋሉ። ከዛ እነዛ ሰዎች ይሄ ሰውዬ ጥያቄ እየጠየቁት ብቁ መሆኑን ያረጋግጣሉ። ከዛ በኋላ ደግሞ ሚቅቬ የሚባል ነገር አለ። ሚቅቬ ማለት ኖርማል የሚንጭ ውሃ ነው። ከጸበል ጋር ይገናኛል? ኖ እንደዛ አይደለም። ከኖርማል ማንኛውም የሚንጭ ውሃ ነው። ምናልባት ወንዝም ላይ ሊሆን ይችላል። ግን የውሃው መጠን የራሱ መጠን አለው። ስለዚህ እዛ ውስጥ ይገባና ገብቶ ይወጣል ማለት ነው። ከዛ በኋላ ገብቶ ይወጣል። እዚያ ምቅቤ መግባት አለበት። እዚህ አዲስ አበባ ውስጥ ጀስት አይ ቲንክ 2 ምቅቤ አለ። እሱም ያው አንደኛው ቤት ሀበር ነው። ቤት ሀበር ማለት አንድ የይሁዲ ሴክት ነው። እነሱ አላቸው። ግን ከፈቀዱ ይሆናል፣ ካልፈቀዱ ደግሞ አይሆንም እና እንዳልኩሽ ቤት ድን የለም እዚህ እነዛ 3ቱ አባቶች ስለሚያስፈልጉ ማለት ነው። እና ደግሞ አንቺን የሚከታተልሽ የሚያስተምርሽ እያንዳንዱ ነገር ቢያንስ እስከ 1 ዓመት ከ6 ወርና ከዛ በላይ ይፈጃል ትምህርቱ ማለት ኮርሱ። ስለዚህ ያን አንቺን እየተከታተለ የሚያስተምር ሰው የለም። እና ደግሞ ሌሎች ተያዙ ብዙ ምክንያቶች አሉ። እነዛን ነገሮች የሚደረግበት ራሱን የቻለ ይሁዲ ሴንተር ስለሌለ እዚህ ሀገር ውስጥ ኢትዮጵያ ውስጥ ማለት ነው ብዙ ጊዜ ኮንቨርሽን የለም እና ውጭ መውጣት ያስፈለገው ኢትዮጵያ ስለማይቻል ሳይሆን እነዛ የሚያስፈልጉ ነገሮች እዚህ ሀገር ተሟልተው ራሳቸውን ችለው ስለሌሉ ነው ዋናው ምክንያት እንጂ ከሀገሪቱ ጋር እንትን ጋር የሚገናኝ። ታዲያ እናንተ እነዚህ ነገሮች በሌሉበት እንዴት ይሁዲ ነኝ ማለት ትችላላችሁ? ኦኬ በእርግጥ ልክ ነው። እኛ አሁን ኮንቨርት ያደረግን ሰዎች አይደለንም። ጀስት ቤዚካሊ በዘርም ራሱ ይሁዲዎች ነን። ስለዚህ አንድ በዘሩ ይሁዲ የሆነ ሰው ሌላም እምነት ውስጥ እንኳን ቢገባ ተመልሶ ወደ ይሁዲ ለመምጣት ጀስት ከተከረዘ ሁለተኛ ጊሁር ማድረግም ሊያስፈልገው ይችላል። ግን አሁን በአልያህ ህግ መሰረት ማለት አልያህ ማለት ወደ እስራኤል መመለስ ነው። አሁን እነሱ ጊሁር ሊጠይቁ ይችላሉ። ለምንድን ነው? ምናልባት ሰውየው የሚያጠራጥር ነገር አለው ወይም ደግሞ ጊሁር ኸምራ የሚባል ነገር አለ፣ ለጥርጣሬ የሚደረግ ጊሁር ማለት ነው። ስለዚህ እንደዚህ አይነት ጊሁር ሊኖሩ ይችላሉ እንጂ ጊሁር በዘሩ ይሁዲ ለሆነ ሰው አያስፈልግም። እኛ ኦልሬዲ በዘራችን ይሁዲ ስለሆን ማንነታችን ይሁዲ ስለሆነ ጀስት ይሁዲ ነን። ነገር ግን አሁንም ሚቅቬ የሚባለው ነገር ይሁዲ ሆነሽ ራሱ ለኮንቨርሽን ብቻ አይደለም የሚያስፈልገው።
ጀስት እንደምትነጭበት ነገር ነው። ለምሳሌ አሁን ሰንበት ከሰንበት በፊት ሰው ምቅቤ ይገባል። ሻወር ከወሰደ በኋላ ንጹህ ሆኖ ምቅቤ ገብቶ ወደ ሰንበት ይሄዳል። ሴቶች ከወሊድ በኋላ ምቅቤ ይገባሉ። ከዛ ከወር አበባዎችን ጨርሰው ምናምን ምቅቤ ይገባሉ እና ያው ቤዚክ ነገር ነው፣ አስፈላጊ ነገር ነው። ያው እንዳልኩሽ እኛ ምቅቤ የለንም፣ ግን ያው በዝራታችን እንግዲህ በአምላክ ፈቃድ ያው ወደፊት የሚጠበቅ ስትሄዱ ግን ትፈጽማላችሁ እስራኤል? ያ እዚህም እኮ መፈጸም አለብን ሁሌም ማለት ነው። ግን የቦታ እጥረቶች ስላሉብን ያው ካላሟላናቸው ነገሮች ውስጥ አንዱ ስለሆነ ነው እንትን ያለሽ ማለት ነው። በገንዘብ ደረጃ ገንዘብ አያያዛችሁ ምን ይመስላል? አብዛኛው ሰው ገንዘብ ይወዳሉ ብለው ያሟቸዋል። ይወዳሉ ብቻ ሳይሆን በቃ አብዝተው ለገንዘብ ያላቸው አመለካከት ከባድ ነው ይላሉ። ከምን የተነሳ ነው? ኢቭን ቤቶች ሲገነቡ፣ ቤቶች ሲሰሩ፣ ቦታዎችን ሲይዙ ካለባበስ እያንዳንዱ ነገር በእምነት ውስጥ ሆኖ ነገር ግን ቅንጦትን እንደ እምነት ይገለገሉበታል ይላሉ። ቶራዎቻችሁ ከዋጋዎቻቸው ራሱ አንጻር ሁሉም ነገር በጣም ሌግዠሪ ነው እና ያ ምን ያመለክታል? አይጋጭም ወይ ከእምነት ጋር? ኦኬ ጥሩ። እንዴት መሰለሽ አሁን ብዙ ጊዜ እንግዲህ ይሁዲ ስትመለከቺ በተለይ በአውሮፓ አካባቢ በአሽካናዚ ጁ የሚባሉት ጋር ያው የተሻለ ገንዘብ አላቸው፣ ተሻለ ይሰራሉ፣ ተሻለ እውቀት አላቸው። ስለዚህ ብዙ ጊዜ በቃ ገንዘብና ይሁዲ እንደዚህ ተያይዞ የሚሄዱ ነገሮች ናቸውና ያ የሚመነጨው እንግዲህ ከታልሙድ ነው። እና ታልሙድ ምን ይላል? ለአንድ ለጻድቅ ሰው ገንዘቡ ማለት ጀስት እንደ ህይወቱ ነው ይላል። ምንድነው እንደዛ የሚለው? ገንዘብ የምታመጪው ዝም ብለሽ ከሜዳ አፍሰሽ አይደለም። እያንዳንዱን ነገሮች ሰርተሽ ለፍተሽ የምታመጪው ነገር እስከሆነ ድረስ ገንዘቦችን አንድ ይሁዲ የሆነ ሰው ገንዘብ የራሱ ያያዝ ስርዓት አለው። ትማሪያለሽ ስለ ገንዘብ አያያዝ ራሱ የሆነ የራሱ ትምህርት አለው ማለት እና ገንዘብ ይሁዲ ማውጣት ያለበት ነገር ላይ ያወጣል፣ መስራት ያለበት ላይ ማለት። ገንዘብ ደግሞ ዝም ብሎ እንደፈለገው ለመጨፈር ለምናምን ደግሞ አያወጣም። ስለዚህ ይሁዲ ብዙ ጥሩ የገንዘብ አያያዝ ስርዓት ይማራል። የገንዘብ ያለውንም ዋጋ ይማራል። ጀስት ከአምላክ በታች ገንዘብ ራሱ ፓወር ነው ራሱ። ስለዚህ ነገሮች እዚህ ምድር ላይ የምትሰሪያቸው ነገሮች፣ የምትኖሪያቸው ህይወቶች ከአምላክ በታች ሁሉን ነገር የምታደርገው በገንዘብ ነው። ገንዘብ ራሱ አንድ አምላክ ከሚሰጣቸው ከመልካም በረከቶች ውስጥ አንዱ ነው። ስለዚህ እንደዛ እስከሆነ ድረስ ያው ገንዘብ በተመለከተ ያው ገንዘብ ላይ ይሁዲ ጠንካራ ነው። ገንዘብ ይይዛል። ገንዘቦችን በአግባቡ ነው የሚጠቀመው እና ከእንትን ጋር ባነሳሽው እንግዲህ ከሃይማኖት መገልገያ እንትኖች ውስጥ በጣም ውድ ናቸው ያልሽው አሁን እሱ ከአንደኛ በቀላሉ የምታገኛቸው ነገሮች አይደሉም። ለመስራትም አብዛኞቹ ሃንድ ሜድ ናቸው፣ በእጅ የሚሰሩ ነገሮች ስለሆኑ በጣም ውድ ናቸው። ሁለተኛ ነገር ደግሞ ለእቃዎቹ ክብር ከመስጠት ጋር ለእቃዎቹ ክብር መስጠት ማለት ምንድነው? ጀስት ለአምላክ እንደማክበር ነው የሚቆጠረው። አዎ የአምላክ ንግግሮች ያሉበት የአምላክ ቃላቶች ያሉበት ነገሮች ስለሆኑ የአምላክ ትእዛዞችን የሚፈጽምበት ነገሮች ስለሆኑ ለነሱ ቦታ ከመስጠት የተነሳ ነው በጣም ውድ የሚሆኑት ማለት ነው። ያው ወደ አምልኮቱ ከማህበራዊ ነገሮች ወተን ወደ አምልኮታችሁ ስንመጣ ጸበል አላችሁ ሆይ? እንግዲህ ብዙ ጊዜ ከቅድም ያነሳውልሽን ምቅቤ ወይ ደግሞ የምንጭ ውሃ ውስጥ መግባትን እንደ ከጸበል ጋር ለማያያዝ የሚሞክሩበት ነገር አለ። አይዶን ነው እኔ በምን ሊገናኝ እንደሚችል አላውቅም። ግን እንዳልኩሽ ምቅቤ ወይም ደግሞ የምንጭ ውሃ ውስጥ የሚገባበት አጋጣሚዎች አሉ። ብዙ ጊዜ በቶራ ውስጥም ካየሽው በአማርኛው ላይ አሁን ለምሳሌ ወደ ሲናይ ምድረ ወደ በረሃው 10ሩን ቃል ሊሰሙ ያሉ ጊዜ ህዝቡን ሞሽን ቀድሳቸው እና ይታጠቡ ምናምን ሲል ታገኘዋለሽ እና የዕብራይስጡ የሚለው ግን ምቅቤ ነው። ምቅቤ ማለት ምንጭ ውሃ ውስጥ ወይም ደግሞ ስፕሪንግ ውስጥ መግባት የሆነ ምንጭ ውሃ ውስጥ ንጹህ የሆነ ምንጭ ውሃ ውስጥ ከምንም የማይገናኝ ጋር እዛ ውስጥ ገብቶ መውጣት ማለት ነው እንጂ ቆሻሻን ማስለቀቅ ምናምን አይደለም። ስለዚህ ምቅቤ የሚባለው ነገር በቶራ ውስጥ አለ። ጀስት
ያው የአማርኛው አንዳንድ ነገሮችን በትክክል እንትን አይላቸውም ወደዚህ በትክክል አተረጓጎም ላይ ስለማያመጣቸው በውሃ ይታጠቡ ነው ብዙ ጊዜ የሚለውና ምቅቤ ማለት ከንጹህ ውሃ ውስጥ ንጹህ የሚንጭ ውሃ ውስጥ ገብቶ መውጣት ማለት ነው። በቃ ባጭ በአታችሁ ላይ ወደ ቤታችሁ ስትገቡ እንደዚህ በሯ ጋር ምልክት አለችና አብዛኛው ይሁዲ የነካ ነው የሚገባው በየመስሪያ ቤቶቻቸውም ጭምር በሚገነቧቸው ህንጻዎች። ይሄ የተለየ ነገር አለ ወይስ የምትነኩት ምልክቱ ምንድነው? ኦኬ እንግዲህ በር ላይ የምትለጠፍ ነገር አለች ሜዙዛ ይባላል ወይም ሜዙዛ የምትባል ትንሽ ነገር ነች። ውስጧ እንደዚህ የተጻፈ በብራና ላይ የሚጻፍ ጽሁፍ አለ። እሱ ደግሞ ከመጽሐፍ ቅዱስ ላይ የተወሰደ ክፍል ነው። እሱም ራሱ እዛው ቶራ ላይ ወይም ደግሞ ኦሪት ላይ የተቀመጠ ነገር ነው። በበሮቻችሁ መቃን ላይ ወይም ደግሞ በበሮቻችሁ ላይ ይሄን ቃል ትጽፋላችሁ የሚል ቃል ወይም ትእዛዝ አለ። ስለዚህ ያንን ነው የምናደርገው። ስለዚህ ተጽፎ በሆነች ቦክስ ውስጥ ተደርጎ በሩ ላይ ይለጠፋል። ስለዚህ ስንገባ ያችን እንደዚህ ስመን ነው የምንገባው ማለት ነው። ሜዙዛ ይባላል። ማንኛውም ሰው እንደዛ ማድረግ ይችላል ወይስ ያማኙ ነው የሚያደርገው? ማድረግ ይችላሉ፣ ግን እንዲያደርጉ ደግሞ አይገደዱም። ምክንያቱም እነሱ ይሁዲ ስላልሆኑ ማለት ነው። ምክንያቱም ትእዛዙ ከበሩ ላይ እንዲለጥፍ የታዘዘ ይሁዲ ነው። ከሽንት ቤት ውጪ ያሉ ሁሉም በሮች ላይ ሜዙዛ ይለጠፋል። ማንኛውም ይሁዲ የሆነ ሰው ደግሞ ሲገባ ሲወጣም ስሞ ይወጣል ይገባል። ያ ደግሞ ለትእዛዙ ለሚጽዋ ካለው ክብር አንጻር ነው እንጂ ከሌላ ከመዳን ጋር ከመሞት ጋር ምናምን ሌላም ከአምልኮ ጋር ከባዕድ አምልኮ ጋር ማይገናኝ በሩን እየነኩ መምጣት ግልጽ ሆኖ እዛ ቶራ ላይ የተጻፈ ነገር ነው። ሌላው ደግሞ ያው ይሁዲ ሲባል ሰንበት ነው። ማንኛውም ሰው ትዝ የሚለው ሰንበትን በማክበር በደንብ ትታወቃላችሁ። እንዳልነው በባለፈው ውይይታችን ላይ ሊፍት እንኳን መንካት አይቻልም፣ ስልኮች ታጠፋላችሁ። ግን ያው ሞት እንግዳ ነገር ነው አማክሮ ስለማይመጣ ለምሳሌ አንተ በሰንበት ቀን የምታውቀው ወዳጅ ቢሞት ወይም ቤተ ክርስቲያን ምኩራባችሁ ውስጥ የሆነ ሰው ቢያርፍ የቀብር ስነ ስርዓቱ በሰንበት ይከናወናል ወይስ ሰንበት ነው ብሎ ሬሳዊ ማደር ነገር አለው? ምንድነው የእናንተ ውሳኔ? ኦኬ ቤዚካሊ ከቀብር ጋር ወይም ደግሞ ከዚህ ከሞት ጋር ተያይዞ በሰንበት ያው አንደኛ ሰንበት የደስታ ቀን ነው። በደስታ ራሳችንን የምናሳልፍበት ቁጭ ብለን ከቤተሰቦቻችን ጋር ጊዜ የምንወስድበት ጊዜ ነው እና ከዛን ግን በሰንበት ምንም አይነት ቀብር የለም። ከአርብ ከሰዓት በኋላ ሰው ከሞተ ሰንበት አልፎ በሚቀጥለው ቀን ነው ቀብሩ የሚሆነው። ስለዚህ መቅበር ብቻ አይደለም ማዘንም ራሱ አይቻልም። ለምሳሌ አንድ ሰው ከሐሙስ ቢሞት ለምሳሌ ከሐሙስ ጀምሮ በሚቀጥሉት 7 ቀኖች ውስጥ በሐዘን ውስጥ መሆን ያለባቸው ሰዎች የቅርብ ቤተሰቦች የሚባሉት ሐዘን ይቀመጣሉ። ያ የይሁዲ ባህል ነው። ሁሉም ይሁዲ የሆነ ሰው ሐዘን ይቀመጣል። ነገር ግን በመሃል ለምሳሌ ሐሙስ ከሞተ አርብ አልፎ ቀጣይ ቅዳሜ ነው። ቅዳሜ ላይ ግን ሐዘን የለም። የሐዘን ልብሱን ያወልቃል። ልብስ መቅደድ የሚባል ነገር አለ። እዚህ ጋር ይቀደዳል ልብሱ ሰውየው ሐዘን ላይ ሲሆን ማለት ነው። ስለዚህ ያን የሐዘን ልብሱን አውልቆ እንደ ማንኛውም ኖርማል ሰው በሰንበትን በደስታ ማሳለፍ መቻል አለበት። ኢቭን መቅበር አይደለም ለቅሶ መሄድ አይደለም። ከሰሞኑ ለሞተው ሰው ሐዘን ውስጥ ሰውየው መቆየት መቻል የለበትም። ልክ ሰንበት እንደመጣ እንደ ማንኛውም ኖርማል ሰው ሰንበቱን አሳልፎ ከሰንበት በኋላ ደግሞ ተመልሶ ወደ ሐዘኑ የሚገባበት ሁኔታዎች ነው እንጂ ያሉት ምንም አይነት ሐዘን የሚባል ነገር ለቅሶ የሚባል ነገር በሸባት ወይም በሰንበት ውስጥ የለም። ስለዚህ ማንም ሰው ምንም አይነት ሐዘን ቢያጋጥመው ሐዘኑን ያዝናል። ነገር ግን ሰንበት ሲሆን ደግሞ ወደ ደስታ ይመለሳል ማለት ነው። እሺ ሌላ በዙሪያ ያሉ ሰዎች የሚያዩክ መስሪያ ቤትም ሊሆን ይችላል የስራን ቦታ በመንገድ ላይ አይሁዳዊ መሆንን ሲያዩ መጀመሪያ የሚሰጡት ምላሽ ምንድነው? ምን ይሉሃል? ያው አንዳንዱ ሰው ያው ጥሩ አመለካከት ያለው ሰው አለ። አንዳንዱ በቃ ዝም ብሎ የሚያዝን ሰው አለ። አይሩን ነው ለምን እንደሚያዝን አላውቅም። አንዳንዱ ለመሳቅ የሚሞክር ሰው አለ። አንዳንዱ ደግሞ እንደ ሙስሊም የሚቆጥረኝ ሰው አለ። ከሙስሊሞች ጋር ግን የምትጋሩት ነገር አለ? የሚመሳሰሉ ነገሮች አሉ።
ብዙም በጣም ሰፊ ልዩነቶችም አሉና እንደዛ አይነት ነው። በቃ ብዙ አይነት ሪያክሽን ታያለሽ ሰዎች ላይ። አንዳንዱ ሰው እንደዚህ ተክዞ ያያል ምናምን፣ አንዳንዱ ለመሳቅ የሚሞክሩ ሰዎች አሉ። አንዳንዱ ደግሞ በቃ ሌላ አይነት በቃ ለምሳሌ ሌላ ሰው ማለት አዲስ አይነት ነገር ሆኖባቸው የሚገረሙ አይነት ሰዎች አሉ። አለፍ ብሎ ደግሞ ፍቅር ሲዝም የሚል ሰው አታጭም። ትክክል። አይ ብዙ ሰው ነው። እኔም አሁን እንደዚህ ፎቶውን አይተው የመጀመሪያው ላይ ፍቅር ሲዝም ሃይማኖት ተከታይ ነው የሚል አለ። ምናልባት የልጁ የጸጉሩ ስታይል ይሆን እንደዛ አለ ማለት ያስባላቸው ሊሆን ይችላል። ግን እኮ ቤዚካሊ እንደ ሰው ካሰብ ምናልባት የተለየ ነገር ካየሽ ከመሳቅ ከሌሎች ሪአክሽኖች ከማሳየት መጠየቅ እና ነገሮችን ለመረዳት መሞከር የተሻለ ነው ብዬ አስባለሁ። እና ብዙ ጊዜ የኢትዮጵያ አካባቢ ነገሮችን ጠይቆ ከመረዳት ይልቅ ከሰውየው ካለፈው ወዳ የራሱ ወደ ሀሚታ ውስጥ የሚመስል ነገሮች ውስጥ መግባት ነው ያለው። ያው ብዙ አይነት ሪአክሽኖች ታያለሽ ከእንትን ውስጥ ያው ብዙ ጊዜም የተለመደ ስላልሆነ እንደዚህ ይሁዲም ወጣ ብሎ በራሱ ማንነት ውስጥ መኖሩም ያው የተለመደ ነገር አይደለም እዚህ ሀገር ውስጥ። ነገር ግን ይሁዲ እንዳልኩሽ እዚህ ሀገር ውስጥ ከ2500 ዓመት በላይ የኖረ ህዝብ ነው። ግን አብዛኛው ማህበረሰብ እንደዚህ አንደርስታንድ አያደርገውም፣ አይረዳም ነገሮችን እና ህዝቡም በነፃነት የራሱን ባህሎች፣ ስርዓቶች የሚያደርግበትም እንትኖች ስላልነበሩ ብዙ ጊዜ አዲስ ነገር አድርጎ ነው የሚመለከተው እና ኢቭን ራሱ እንደዚህ አይሁድ አለ እንደ ኢትዮጵያ ውስጥ የሚሉ ሰዎችም ራሱ አይጠፉም እና የተለያየ አይነት እንትኖች አመለካከቶችን ታገኛለች። ግን እንደዚህ አይነት አለባበሶች የመጡት ከጊዜ በኋላ ነው ወይስ ከመጀመሪያውም ጀምሮ ነበሩ? አይ አለባበሶች ከልብስ አሰራር አይነት ሊለያዩ ይችላሉ። ለምሳሌ በፊት ካየሽ ብዙ ጊዜ የሚለበሰው ቀሚስ ነው እንጂ እንደዚህ ባለንበት እንትን አይደለም። ያው ሐላካ ወይንም ህግን ስትመለከቺ ከዘመኑ ጋር ነው አብረው የሚሄዱት ማለት ነው። ምንድነው ለምሳሌ የቶራ ላይ ያሉ ህጎችን አብዛኞቹን ብትመለከቺ ከእንስሳት ጋር፣ ከበሬ ጋር፣ ከአህያ ጋር፣ ከጉድጓድ ከውሃ ጉድጓድ ጋር ምናምን ነው የሚያዙት እና እነዚህ ህጎች አሁን ጀስት ምንም አላስፈላጊ የሆኑ መስለው ሊታዩ ይችላሉ። ነገር ግን እንደዛ ሳይሆን ለምሳሌ ከውሃ ጉድጓድ ጋር ያሉት ህጎች፣ ለምሳሌ ከበሬ ጋር ያሉት ህጎች አሁን ካለው ከምንጠቀምባቸው ማቴሪያል ጋር ለምሳሌ ከመኪና ጋር ተያይዞ ሊተረጎም ይችላል። ዋናው ቤዚኩ ህጉ እንዳለ ሆኖ ግን ህጎቹ ኢንተርፕሬት ይደረጋሉ፣ ይተረጎማሉ። ስለዚህ ከጊዜው አፕዴት ሲያደርግ ነገሮች ደግሞ ያንን የቶራን ህግ በማይጥስበት መንገድ ሐላካ ይሰራል፣ ኢንተርፕሬት ተደርገው ይሰራሉ። ስለዚህ የአለባበስ ህጎች አሰራራቸው ሊለያይ ይችላል። ለምሳሌ አውሮፓ ብትሄጂ የሚለብሱት ልብስ አለ። ከዛ ደግሞ ሴፋርዲ ብትሄጂ የሴፋርዲ ይሁዲ የሚባሉት ሚድል ኢስት ኢትዮጵያ ምናምን የራሳቸው አይነት የልብስ አሰራር መንገድ ሊኖር ይችላል። ግን ምንድነው ቶራ የሚያዘው ከተለያየ ነገር የተሰሩ ነገሮችን አትልበስ ነው እና ደግሞ ጀስት ከሰውነትሽን ከመሸፈን ጋር ምናምን ተያይዞ ያለው ህጎች ላይ ነው እንጂ ጀስት እንዴት አይነት ያሰፋፍ አይነት ነገሮች ነው የሚለው እሱ ከጊዜው ጋር የሚቀየር ነገር እንደ ባህልም ስለሆነ ማለት ነው። ያው ኦሪትን እንደምትቀበሉ ደጋግማችሁ ትናገራላችሁ። ስለዚህ 10ቱ ትእዛዛት እያሉ 7ቱ የተባሉ ተደጋግመው የሚወሩ ነገሮች ምንድን ናቸው? እነዚህ እስኪ 7ቱን ህጎች ንገረኝ። ከዛ 10ቱ ትእዛዛት እያሉ 7ቱ ብሎ እንትን ማለት ምን አስፈለገ ነው? እነሱም ኦሪቱ ላይ ያሉ ናቸው። ኦኬ 10ቱ ትእዛዝ የሚባሉት ሌሎች ናቸው። ለምሳሌ ስለ ሰንበት ያወራል። 10ቱ ትእዛዝ ሰንበትን ጠብቅ፣ እዛ ውስጥ አለ የሰንበት እናትና አባትን አክብር የሚል አለ እና 10ቱ ትእዛዞች ትንሽ ለየት የሚሉ ሌላ ተጨማሪ እውቀቶች የሚያስፈልጓቸው አይነት ህጎች የተጨመሩበት ነው እንዳልኩሽ። እና እነዛ 7ቱ ነው ህጎች የሚባሉት ከአንድ አምላክ ውጪ ወይም ደግሞ ከአምላክ ውጪ ሌላ አምላክ አለማምለክ ነው። አሁን ያለ 10ቱ ትእዛዛት ውስጥ ከኔ በቃ ሌላ አምላክ አታምልክ የሚለው። ሁለተኛው ደግሞ የአምላክም ስም በከንቱ አለመጥራት ወይም ደግሞ የአምላክን ስም አለማርከስ ነው። ሁለት ህግ
ከዛ አትግደላል እሺ ይሄ ማለት አትስረቃል አትስረቅ ትክክል ከዛ ደግሞ ከአታመንዝር ወይ ደግሞ ከጋብቻ ጋር የተያዘ ህግ አለ 5 ህግ 6ኛው ህግ ከእነዚህ ህጎች ወይ ደግሞ እነዚህ የተሰጡ 5 ህጎች የምታስፈጽሚበት ኮርት ወይ ደግሞ ህግ ወይም ፍርድ ማቋቋም ነው ፍርድ ቤት ማቋቋም ከዛ 7ኛው ህግ የተጨመረው ኖህ ላይ ነው ኖህ ከጥፋት ውሃ በኋላ ከመርከቢቷ ሲወርድ ከአምላክ ጋር ያደረገው ንግግር አለ ከዛ አምላክ የሚገባለት ቃል አለ ምልክቴን በሰማይ ላይ አሳያለሁ ምናምን ካለ በኋላ በመድር ላይ ያሉ ተንቀሳቃሽ ፍጥረታት ሁሉ ላንተ ምግብ ይሆኑልህ ብሎ ሲሰጡት ተመለከቻለሽ እና እንስሳቶችን መመገብ የተፈቀደው ወይም ደግሞ እንዲበሉ ለሰዎች የተነገረው ከኖህ በኋላ ነው ከዛ ባለው ከጥፋት ውሃ ወደዚህ ማለት ሁሉንም የእንስሳት አይነቶች መመገብ ይችላል አንድ ሰው ከይሁዲ ውጭ ከሆነ ማለት የትኛውንም እንስሳ ነገር ግን የሚገደለው ምንድነው እዛ ላይ ምን ይላል ነፍሱ በህያው እንዳለ ወይም ደግሞ በህይወት እያለ ሳይሞት ወይም ደግሞ በትክክል ሳይታረድ ሰውነቱን ቆርጦ መመገብ ግን አይቻልም ያ ምንድነው ለእንስሳቶቹ ካለው ስቃያቸውን ለመቀነስና ለነሱ ካለው ክብር አንፃር ነው የሚያስቀምጠው ማለት ስለዚህ 7 ይሆናሉ ኖህ ጋር ሲመጡ 7 ነው ከዛ በፊት 6 ነበሩ ስለዚህ እነዛ 7 ህጎች የሚባሉት እነዚህ ናቸው ስለዚህ ይሄን ይሁዲ ለራሱ እንዲመቸው የገነባው ህግ ነው ወይስ ከ10ቱ ትእዛዛት ልዩነቱ ምንድነው 10ቱ ላይስ ያሉት ለምን ተቀነሱ ኖ መቀነስ ሳይሆን ይሄ እኮ ከ10ቱ ትእዛዛት በፊት የነበረ እኮ ነው ስለዚህ እንደማያረህ ማለት ነው ያ እነዚህ 7 ህጎች የነበሩት ከአዳም ጀምሮና ከዛ ኖህ ላይ ደግሞ አንድ ህግ ተጨምሮለት 7 ይሆናሉ ካየሽው ራሱ አብርሃም ጋር ስትመጪ አብርሃም ጋር ደግሞ ሌላ 8ኛ ህግ ይጨምራል ምንድነው እሱ መገረዝ አለበት በቤት የሚወለዱ ወንዶች ልጆች ሁሉ በ8ኛው ቀን ይገረዙ ብሎ አብርሃምን ያዘዋል ከዛ ደግሞ እስራኤል ከግብጽ ባርነት ከወጣ በኋላ 10 ይሆናል ከዛ ደግሞ በቶራ ውስጥ እንዳጠቃላይ 613 ህጎችን የተሰጡት ማለት ስለዚህ እናንተ በመድር ላይ ሲኖሩ እነዚህ 616 ያላችሁትን ህጎች እየፈጸማችሁ እንትን ነው 613 ህጎች ለምሳሌ እኔ 613ቶች ህጎች አልፈጽመም ለምን አልፈጽመው ግማሾቹ የካህናት ህጎች ናቸው የካህናት አይደለም እንደ ህግ ተቀመጡ እንጂ ስርዓቱ ለተለያየ እንዳጠቃላይ ለእስራኤል ህዝብ ለህዝቡ ካህናቶችንም ጨምሮ 613 ህግ ነው ያለው ሌሎች ደግሞ ለሴት ብቻ የሆኑ ህጎች አሉ ለምሳሌ ከመንጻት ጋር ታይዞ ከመውለድ ጋር ታይዞ ምናምን ያሉ ህጎች ከወንድ ጋር ይገናኛሉ ስለዚህ ሴቶች ብቻ የሚያደርጓቸው ህጎች ናቸው እና ስርዓት ናቸው ማለት ነው እነሱ ህግም ሳይሆኑ ስርዓቶች ህግም ልትያቸው ትችላለሽ ስርዓቶችም ልትያቸው አሁን ብዙ ጊዜ ቶራ ስታየው ህግና ስርዓትን ለእናንተ ሰጥቻለሁ ነው የሚለው ብዙ ጊዜ ያንን የኛ አባቶች ኢንተርፕሬት የሚያደርጉት ምንድነው ህግ ማለት ይሄ ቶራ ነው ወይም ደግሞ ኦሪት ነው ህግ የሚባለው ማለት ስርዓት ተብሎ የተነገረው ቃል ደግሞ እነዛ ህጎች እንዴት መፈጸም እንዳለብን ቶራሽ ባልፔ የሚባላል ቶራሽ ባልፔ ማለት የቃል ኦሪት የሚባላል እነሱ ይሄ ሚሽና ታልሙድ ምናምን የሚባሉት ማለት እነሱ ደግሞ እንዴት አድርገን ለምሳሌ ሰንበትን አክብር ይላል አሁን በሰንበት ለቅሶ አትሄዱ ምናምን እንደዚህ ምናምን የሚባሉ ዝርዝር ሐሳቦች እዛው ውስጥ የሉም ሰንበትን አክብር ቀድሰው ነው የሚል የሚሽናና የታልሙድ ልዩነት ራሱ ምንድነው ሁለቱም መጽሐፍት ሆነው ግን ልዩነታቸው ምንድነው ጀስት በሚሽኔ ውይይቶች ናቸው ከደዚህ ከትልልቅ አባቶች በጊዜው የነበሩ አባቶች ያደረጓቸው ንግግሮች ናቸው ከዛ ታልሙድም በተመሳሳይ ከብዙ አይነት እንትኖች ትምህርቶች የተለያዩ አይነት የራባናቶች ከተለያየ ቦታ ያሉ እነሱ ያስቀመጧቸው ትምህርቶች ናቸው እነሱ ደግሞ በነዛ ውስጥ ደግሞ ክርክር አለ ያ ክርክሩ ከምን የመጣ ነው ሂብሩታ የሚባል ነገር አለ በቶራ ጥናት ውስጥ ማለት ሂብሩታ ምንድነው ሰዎች በጋራ ይሆኑና ለምሳሌ እኔና አንቺ በሂብሩታ ምናጠና ከሆነ የሆነ ቃል አስተን ከቶራ ውስጥ በዛ ሐሳብ ላይ እንከራከራለን ከዛ ያን ሐሳብ ከቶራ ውስጥ አውጥተን ከመጽሐፎች ውስጥ አውጥተን በማስረጃ አስደግፈን ለማስረዳት ብዙ ጥረት እናደርጋለን ብዙ ክርክሮች ይነሳሉ እነዛ ክርክሮች ለምንድነው የሚጠቅሙት ሰው ቶራ ላይ ወይም ደግሞ ቶራን በሚያነብበት ሰዓት ያለውን አመለካከት ወይም ቶራን እንዴት መረዳት እንዳለበት ሰፊ ወይም ጥልቅ ግንዛቤ እንዲኖረው ያደርጋሉ ስለዚህ እንደዛ አባቶች ያደረጓቸው ክርክሮች ራሱ በዘመኑ ያደረጓቸው በሂብሩታ ሲያጠኑ የነበሯቸው ክርክሮች ተቀምጠዋል እነሱን ደግሞ እኛም በበን ቶራን በሰፊው አንደርስታንድ እንድናደርግ ያደርጋሉ ተብሎ ስለሚታሰብ
የተቀመጡ ክርክሮች አሉ። ከዛ ሚሽነ ቶራ ይባላል። እሱ ደግሞ ከነዛ ክርክሮች ውስጥ ወይም ደግሞ ከነዛ በዝርዝር የተለያዩ ሀሳቦች ካሉበት ውስጥ ዋናውና መፈጸም ያለበት ነገር ስፔሲፊክ ተደርገው ባጭሩ የተቀመጡበት አለ። ደግሞ እሱ ሚሽነ ቶራ ይባላል። ያው እዛ ጋር የተጻፉት ጥያቄዎች እጅግ በጣም በርካታ ናቸው። ለመመለስ እንትን የሚሉ አሳጥሬ ዋናዎች ምላቸው ባይቀሩ ምላቸውን 2 ጥያቄዎች ልጠይቅህና ውይይታችንን ማጠቃለል እንችላለን። በዓላታችሁ ምንድነው የሚመስለው? በተለይ በኢትዮጵያ ስታከብሩ ምን ይመስላል? ሰፋፊ የምታከብሯቸው በዓላቶችስ ምንድን ናቸው? በተለይ አሁን የፋሲካ በዓል የቂጣ በዓል የሚባለው በፊት 1 አካባቢ 2 አካባቢ ነበር። አሁን በስፋት እየታወቀ እየታየ ነው እና እሱን ስታከብሩ ነፃነታችሁስ ምን ይመስላል? አከባበሩን ብትነግረኝ። ኦኬ ያው እንዳልሽው ብዙ ጥያቄዎች ነበሩ በባለፈው ቪዲዮ ላይ እንዳየሁት። ምናልባት እያንዳንዱን ጥያቄዎች መመለስ ሊከብድ ይችላል። ሌላ የምትመልስበት መንገድ ካለ በዚሁ ማስተላለፍ ይቻላል። ያ ኦኬ እኔን ለማግኘት ከፈለጉ እንግዲህ ዩቲዩብ አለኝ። ሪተርን ቱ ጁዳይዝም የሚል ነው ዩቲዩብ ቻናል አለኝ። ያው ቅርብ ጊዜ ነው የከፈትኩት። ሪተርን ቱ ጁዳይዝም ጀስት በቲክቶክ ላይም አለሁኝ፣ ፌስቡክ ላይም አለሁ። ምናልባት ፌስቡክ ላይ በስሜ ነው ያለው፣ ግን በኢቭሪት ስለሆነ ምናልባት ሊያስቸግር ይችላል። ጥያቄዎችን ቢያቀርቡልኝ እኔ ምናልባት በቻልኩት መጠን ልመልስ እችላለሁ እና አይ ቲንክ ወደ 1000 አካባቢ የሚጠጉ ኮሜንቶች ነበሩ እና እዛኛው ቪዲዮ ላይ ብዙዎቹ ደግሞ ጥያቄዎች ናቸው እና አይቻቸው ነበር እና እያንዳንዱን ለመመለስ ትንሽ ጊዜም ስለሚወስድ ቦታም ሁኔታዎችም ያው ምቹ ስላልሆኑ ያው የቻልነውን ያክል ለመመለስ እየሞከርን ነው አሁን ራሱ ያለ ነው እና ወደ ጥያቄው ስመጣ ያው ስለ በዓላቶች ስናነሳ እንግዲህ በዓላቶች በሁለት ይከፈላሉ። እኛ ጋር ያሉት በዓላቶች ማለት ነው። በወራይታ የሚባሉ በዓላቶች አሉ። በወራይታ ማለት በቶራ ላይ በቀጥታ የታዘዙ በዓላቶች አሉ። ከዛ በኋላ ደግሞ ድራባናን የሚባሉ ትእዛዛቶች አሉ። ድራባናን ማለት ደግሞ አባቶቻችን በጊዜው በተፈጠሩ ነገሮች ምክንያት እነዚህን ማክበር አለብን ብለው ያዘዟቸው በዓላቶች አሉ። በወራይታ ከሚባሉት ውስጥ እንግዲህ አንዱ ስኮት አለ። ስኮት ማለት የዳስ በዓል ማለት ነው። ዳስ ሰርተን በውጪ ምግብ እንበላለን፣ እዛ ጸሎት እናደርጋለን ምናምን በዳስ ውስጥ የምንቀመጥበት ነው። እሱ ደግሞ ከግብፅ ምድር አባቶቻችን ሲወጡ ከግብፅ ምድር ሲወጡ በዳስ ውስጥ እንደተቀመጡና ያን ነገር ለማስታወስ የሚደረግ ነው። ስኮት ይባላል። ከዛ እነ ሻቮት አሉ። ሻቮት ደግሞ እንግዲህ ቶራ የተቀበልንበት ቀን ነው። ያው ግልጽ በግልጽ ቶራችን እንደዛ አይልም፣ ግን አባቶቻችን እንግዲህ በሚድራሽ እና በታልሙድ እንደነገሩን ያው ቶራን በዛ ቀን የተቀበልንበት ቀን ነው። ግን ቶራችን በቀል የሚያስቀምጠው ሻቮትን ከምድሪቱ ፍሬ በኩሩን ወደ ቤተ መቅደሱ ይዘን የምናመጣበት ጊዜ ነው። ያን በግልጽ ያዛል። ስለዚህ እሱ ሻቮት ይባላል። ከዛ ፔስ አለ፣ ፋሲካ የሚባለው ማለት ነው። እሱም ያው ከ7 ቀን ቂጣ እንጀራ ትበላላችሁ። ከዛ በኋላ በ8ኛው ቀን የተቀደሰ ጉባኤ ሆንላችሁ እንደ ሰንበትም ታከብሩታላችሁ ይላል። እሱም እንግዲህ የፔሳ ወይም ደግሞ የፋሲካ የሚባለው ነው። ከዛ ዮም ኪፑር አሉ ከጾም ውስጥ። ዮም ኪፑር ደግሞ ያው በግዕዝ ዮም አስተሰሪው ይባላል፣ ወይም ያስተሰሪው ቀን ነው። ያው እንግዲህ ኦሪትን ላነበበ ሰው 2 ፍየሎች መተው አንደኛው እጣ ይጣልና አንደኛው ወደ በረሃ ተወስዳ ትጣላለች፣ አንደኛው ደግሞ እዛው ለኃጢአት መስዋዕት የሚቀርብበት ነው። እሱ ዮም ኪፑር ይባላል። እሱን ጾሙን እንጾማለን። እሱ በዓል አለ። በተጨማሪ እንግዲህ በኦራይታ የሚባሉት አሉ። ከዛ በተጨማሪ ድራባናን ከሚባሉት ውስጥ ለምሳሌ እንትን ብትወስጂ ሃኖካ ብትወስጂ፣ ሃኖካ ማለት ምንድን ነው? በቤተ መቅደሱ በሁለተኛው ቤተ መቅደስ ከመፍረሱ ቀደም ብሎ የግሪክ ነገስታት እዛ ኢየሩሳሌም አካባቢ መጥተው ነበር እና ቤተ መቅደሱን አርክሰውት ነበር። ቤተ መቅደሱ ላይ አሳማ ምናምን መስዋዕት ሲያቀርቡበት ነበር ግሪኮች ማለት ነው። እና ብዙ ቤተ መቅደሱን አርክሰውት ምናምን የነበረ ከዛ ዮሐናን የሚባል ታላቅ ካህን ነበር የዛኔ። ከዛ ማቲቲያሁ ምናምን የሚባሉ የሱ ልጆች ነበሩ። እነሱ ሆነው ግሪኮችን ይዋጓቸውና ከዛ ያባርሯቸዋል። ከዛ ቤተ መቅደሱን ያጸዳሉ፣ ያነጹትና መጨረሻ ላይ ሲመለከቱ ምንድነው
ለአንድ ቀን የሚሆን ዘይት እንደቀራቸው ይናገራል። እና ከዛ በኋላ ሌላ ዘይት ለማዘጋጀት ቤተ መቅደስ ውስጥ መጥፋት ስለሌለበት በየቀኑ ነው የሚበራው ማለት ሁሌም መብራቱ የኖራው ላይ ወደ መቅረዙ ላይ መብራት ሁሌም መኖር አለበት። ስለዚህ ሌላ ዘይት ለማዘጋጀት ደግሞ 8 ቀን ይፈጅ ነበር። ያ ሆኖ በቃ ያለውን እናብራ ብለው ሲያበሩ ለአንድ ቀን የሚሆነው አምላክ ታምር አድርጎላቸው ለ8 ቀን እንደበቃቸው ይናገራሉ። እና በዛ ምክንያት ሃኑካ ወይም ደግሞ የመብራት በዓል ተብሎ በአመት ውስጥ ለተከታታይ 8 ቀኖች መብራት እናበራለን። ያን መብራት በማብራት የምናከብረው በዓል አለ። ለምሳሌ እሱ በድራባናን ነው። ለምሳሌ አይ ቲንክ ወንጌል ላይ ማቴዎስ 10 ምናምን አካባቢ ላይ የመቅደስ መታደስ በዓል ነበር ምናምን እያለ ራሱ ይናገራልና ቤተ መቅደሱ የታደሰበት ጊዜ ነውና በብዛት የሚታወቅ አይመስለኝም እዚህ ሀገር ብዙም ታሪኩን ስለማያውቁት። ነገር ግን መሲያኒክ ክርስቲያን የሚባሉት ያከብሩታል እሱን በዓል። ምክንያቱም ከአይሁድ ጋር የተያያዘ ነገር ስላላቸው በታሪክ የሚነገሮችም ነገሮች ስለሚሰው አይ ቲንክ እሱን ያከብራሉ። ሌላ ደግሞ ፑሪም አሉ። ፑሪም የሚባለው እንግዲህ ከአስቴር መጽሐፍ ላይ የተወሰደ ነው። እንዳልኩሽ ኦሪት አይደለም። አሁን እሱ የአስቴር መጽሐፍ ከኦሪት ውጭ ያለ ነው። ስለዚህ የአስቴር መጽሐፍ ላይ ስትመለከች እንግዲህ በ120 ግዛቶች የነበሩ አይሁዶች እንዲገደሉ ታዞ የነበረው የና ሃማ ምናምን የሞት አዋጃቸው ስለተሻረ በሱ ምክንያት የምናከብረው በዓል አለ። እሱ ደግሞ እሱም ራሱ ከድራባ ነው ወይም ደግሞ በአባቶች ከታዘዙ በዓላቶች አንዱ ነው። እና የመሳሰሉ ብዙ በዓላቶች አሉ። ጾሞችም አሉ። ከቤተ መቅደሱ ጋር ተያይዞ የሚጾሙ ጾሞች አሉ። ወደ 5 የሚደርሱ ጾሞች አሉ። ሌሎች ጾሞች እነሱን አይ ቲንክ በነቢያት ላይ 4 ናቸው። ወሮቹን እያስቀመጠ ጾሞቹን አይናገርም። ነገር ግን ወሮቹን ያስቀምጠውና የ4ኛው ወር ጾም ምናምን እያለ ነብዩ ይናገራል። እና እነዛ ጾሞች አሉ። እነሱም ድራባናን ናቸው። በራባናት ተዛዘዙ ከሚባሉት ውስጥ ናቸው። እና እያለ ብዙ በዓላቶች አሉ። ምናልባት ባጭሩ ይሄን ይመስላል። አከባበራችሁ ኢትዮጵያ ውስጥ ምን ይመስላል? በጋራ ነው ሁላችሁም አንድ ቦታ ላይ ነው የምታከብሩት ወይስ በያላችሁበት? ብዙ ጊዜ ከአከባበሩን በተመለከተ አሁን ለምሳሌ ከሱኮትን ስትመለከች ዳስ ላይ ነው የምታከብሪው። ዳስ ማለት ሁሉም ሰው ለየራሱ ዳስ መስራት አለበት። አሁን እሱ ኢንዲቪጁዋል የሚከበር በዓል ነው። እነ ፔሳን እነ ዮም ኪፑር ምናምን ስትመለከች እነሱን ስትመለከች ግን የግዴታ ሙክራብ ውስጥ ተገናኝተን የሚደረጉ ጸሎቶች አሉ። ብዙ ስርዓቶች በጋራ የሚደረጉ ስላሉ በጋራ ይከበራሉ። እንደገና ደግሞ እንደ ራስሽ በግልሽ የምታከብርበት መንገድ አለ። በዓላት ላይ አዲስ ዓመት የብዙ ሰው ጥያቄ ነው፣ የኔም ጥያቄ ነው። ይሄ እንኳን ለምንድን ነው ኒሳን ወር ላይ ማታከብሩት? አዲስ ዓመት የመጀመሪያ ከሆነ እናንተ የምታከብሩት ግን መሀል ነው እና ለምንድን ነው አዲስ ዓመትን እኛ መስከረም የምንለው ወር ላይ ማታከብሩት? የዘመን መለወጫችሁን። ኦኬ እንዴት መሰለሽ፣ አሁን የወሮቹ መጀመሪያ አሁን የኢትዮጵያን ካላንደር ስትመለከቺ የወሮቹ መጀመሪያ እና የዓመቱ መጀመሪያ ተመሳሳይ ነው ማለት ወሩ 12 ወር አልቆ ከዛ አንድ ወር ሲመጣ ኒው ይር ይባላል። ከዛ ዓመቱም ይጀምራል። ወደ አዲስ እንትን ነው የምትገቢው። ነገር ግን እንደዛ አይደለም። የወሮች ሁላ መጀመሪያ የሆናችሁ ተብሎ የቶራችን የሚያዘን ከግብጽ ምድር የወጣንበትን ነው። ከግብጽ ምድር የወጣንበትን ወር የወሮች መጀመሪያ ሆናችሁ ይላል። ከዛ በኋላ ከዛ ቆይቶ አይ ቲንክ 7ኛው ወር ላይ እንትን አለ ደግሞ ሮሽ ሐሻና አለ፣ የዓመቱ ራስ የሚባለው ደግሞ ማለት ነው። እሱ ደግሞ ለዓመት ነው የሚያገለግል። ሁለቱ የተለያዩ ነገር ናቸው። አሁን ኢትዮጵያ ለኖረ ሰው የኢትዮጵያን ካላንደር ውስብስብ ሊልበት ይችላል። ግን ወር ራሱን የቻለ ነው። ዓመቱ ደግሞ የዓመቱ ራስ የሚባለው ደግሞ ሮሽ ሐሻና የሚባለው ምንድነው? አዳምና ሔዋን ከተፈጠሩ በኋላ እዚህ ምድር ላይ የመጡበት ጊዜ ነው፣ የመጀመሪያው ቀን ማለት ነው። ጎን ጁዳይዝም ሰውም የተፈጠረው አርብ ነው፣ በ6ኛው ቀን ማለት ነው። ምድር ላይ የመጣው በዛኑ ቀን አርብ ነው ራሱ። ስለዚህ እዚህ ምድር ላይ መጥቶ የሰው ከተፈጠረ በኋላ የነበረበትን ጊዜ ያንን ጊዜ ነው የዓመቱ መጀመሪያ የምንለው። የምድርም ሰው መኖር የጀመረበትን ጊዜ ከሱ ጀምሮ ነው ዓመቱ የሚቆጠረው ማለት ነው። ስለዚህ ዓመቱ ሌላ ነው፣ ወሩ የተለያየ ስለሆነ ነው ቤዚካሊ።
ስለዚህ ሮሽ ሀሻና የዓመት መጀመሪያ ወይም የወሩ አዲስ ቀን ተብሎ መስከረም ላይ በእኛ መከበር አይችልም ማለት ነው። አይችልም። ወሩ ሌላ ነው፣ ዓመቱ ሌላ ነው። እሺ እንደ ይሁዲ ከዛ ደግሞ አንተ እንደ ግለሰብ ይሄንን ለማስቀጠል ትውልድ ላይ ለመስራት ምን እያደረክ ነው? ኢትዮጵያ ውስጥስ የተለየ እንቅስቃሴ ያለ ወይ? እንዳልኩሽ ያው በትንሽ በቻልኩት አቅም ያው እንግዲህ ከስራም ጋር ስራዎችን ለመስራት ጥረት እያደረኩ ነው። እንዳልኩሽ እኛ እንደ ይሁዲ ሌሎች ሰዎችን ወይም ከይሁዲ ያሉ ውጪ ያሉ ሰዎችን ሰብከን ወደኛ የማምጣት ስርዓት የለንም። ህጋችን የማይፈቅደው ራሱ ቤዚካሊ ከይሁዲ ማንነት ያላቸው ሰዎች በተለያየ ምክንያቶች ወደ ተለያዩ እምነቶች የገቡ ሰዎች አሉ። እንዳልኩሽ ተጽዕኖዎችም ነበሩ በነገስታቶች ዘመን። ከዛም በኋላ እንግዲህ በጊዜ ሂደት ወደ ተለያዩ እምነቶች የገቡ የይሁዲ ማንነት ያላቸው ብዙ ሰዎች አሉ። እነዛን ሰዎች ወይም እነዛን የማህበረሰብ ክፍሎች ለመርዳት እንግዲህ እኔ በራሴ ጥረት ለማድረግ እየሞከርኩት እየተንቀሳቀስኩት ያሉበት ነገሮች አሉ። በተለይ በሶሻል ሚዲያዎች ላይ ማለት ነው። በዩቲዩብ ላይ እንዳልኩሽ ሪተርን ቱ ጁዳይዝም የሚል የዩቲዩብ ቻናል ከፍቼ እንግዲህ ባለኝ ጊዜና በቻልኩት አቅም ያው ግንዛቤዎችን ለመፍጠር ጥረት እያደረኩ ነው። ቭሎግ ወይም ደግሞ የፔጅም አለኝ። እዛም ላይ ሪተርን ቱ ጁዳይዝም የሚል ነው። በዝራት ሀሸም እንግዲህ ወደ ትክክለኛ ከቭሎግ ወደ ዌብሳይት ቀይረዋለሁ ብዬ አስቤያለሁ። ያው በቻልኩት አቅም እንግዲህ የይሁዲ ማንነት ያላቸውን ሰዎች በተለያየ እምነቶች ውስጥ የገቡ በተለያዩ ተጽዕኖዎች ውስጥ ያሉ ሰዎችን እንግዲህ እነሱን ለመርዳት ለማስተማር ትክክለኛቸውን ታሪካቸውን፣ ማንነታቸውን፣ እምነታቸውን ለማሳወቅ የራሴን ጥረት እያደረኩ ነው እንደ ግለሰብ ማለት ነው። እንደ ይሁዲ አይዶን ነው እንግዲህ የራሴን ስለሆነ መናገር የምችለው። እንደ አጠቃላይ ይሁዲ ምን ያስተምራል የሚለውን ነገር ስንመለከት ግን ያው ማስተማር መቻል እንዳለብን፣ ማንም ሰው ኦሪትን ማስተማር ኃላፊነት አለብን። ከይሁዲ ውጭ ያሉ ሰዎችን ደግሞ ሰባቱን አይነት ህጎች ስለሆነ እንድናስተምር የምንገደደው። ሌላው ወደ ይሁዲ መምጣት የሚባለው ነገር ከራሳቸው ሲመጣ ብቻ ነው እንጂ እዛ ውስጥ ስለማንገባ ይሁዲ ወይም ጁዳይዝም ይሁዲ የሆነን ሰው ማስተማር እንዳለበት ይናገራል። እኔ እንደ ግሌ ደግሞ በግለሰብ ደረጃ ያው ያለ ማድረግ ጥረት እያደረኩ ነው። ኢትዮጵያ ውስጥ ያለው ይሁዲ አንተንም ጨምሮ የወደፊት እጣ ፈንታ ምንድን ነው ብለህ ታስባለህ? ከዛ ናፍቆት የምትሉት ነገር አለ ሁልጊዜ። ያ ናፍቆትስ ምን ይመስላል በሚለው ውይይታችንን ማጠቃለል እንችላለን። ኦኬ አይ ዶንት ኖ እንግዲህ ምናልባት በአሁኑ ጊዜ ያው የተሻለ ግንዛቤዎችን የምታገኝበት ለምሳሌ አሁን በተረት ከሚነገሩ በአፈ ታሪክ ከምትሰማቸው በዘለለ እንግዲህ ብዙ እውቀቶችን የምታገኝበት ዘመን ነው። ብዙ መረጃዎችን ቢያንስ ስልክሽን ራሱ ተጠቅመሽ ብዙ እውቀቶችን ማግኘት ይቻላል። ብዙ ትምህርቶችን ማግኘት ይቻላል። ስለዚህ የተሻለ ጊዜ ነው ብዬ አስባለሁ። ምናልባት ወደፊት ሰውም ነገሮችን ከአባባልና ከተረት ከመስማት ይልቅ እውነተኛው ነገር ምንድን ነው የሚለውን ነገር ለማወቅ ጥረት አድርጎ ምናልባት የተሻለ ጊዜ ይመጣል ብዬ አስባለሁ። አይ ዶንት ኖ እንግዲህ ያው ወደፊት የሚመጣውን ነገር እኛ ማወቅ ባንችልም ግን የምገምተው ያው የተሻለ አመለካከት ሰዎች ይኖራቸዋል ብዬ አስባለሁ። ስለዚህ ወደፊት ምናልባት ሜይ ቢ የተሻለ ነገር ሊኖር ይችላል። በተጨማሪ እንግዲህ ናፍቆት ያልሽው ከየትኛው ጋር ተያይዞ እንደሆነ እስራኤልን ከእስራኤል ጋር ከመሳለም ቦታው ላይ ከመገኘት ያው እንግዲህ ዞሮ ዞሮ የይሁዲ መጨረሻው ወደ እስራኤል መመለስ ነው። የመሲሁን መምጣት አንዱ ዓላማ እሱ ስለሆነ ማለት ነው። ስለዚህ ነቢያቶችን በስፋት እንደሚናገሩት እንግዲህ አምላክ ሕዝቡን እንደበተነው ሁሉ መልሶ እንደሚሰበስብ በስፋት ይናገራሉ እና ዞሮ ዞሮ ምናልባት ጊዜው ከዚህ እስከዚህ ይሆናል ብለን መገደብ እናንተን ማለት ባንችልም ያው ሁሌም ደግሞ ኢየሩሳሌምን እስራኤልን መናፈቅ እና መጠበቅ መጓጓትም ስላለብን የስት ማንነታችንም ስለሆነ እኛ ሁሌም ጥረት እናደርጋለን፣ ወደዛ ለመመለስ ጥረት እናደርጋለን። ምክንያቱም
ይሁዲ ሙሉ የሚሆነው እንዳልኩሽ ሙሉ ማንነቱ ያለው ኢየሩሳሌም ውስጥ ነው። ለምሳሌ አሁን ከ613 ህጎች ውስጥ የማንፈጽማቸው ህጎች አሉ፣ ከመስዋዕት ጋር የተያዙ ህጎች ማለት ነው። እነዛ ነገሮች የማይሆኑት ለምንድን ነው? ቤተ መቅደሱ ስለሌለና እኛ በስደት ላይ ስላለን። ስለዚህ እንደ ሙሉ ይሁዲ ለመሆን ሙሉ ስርዓቱን የኦሪት ህጋችንን ለመፈጸም እስራኤል ተመልሰን ቤተ መቅደሱ ተሰርቶ ምናምን መሆን ስላለበት ሁሌ የምናፍቀው ነገር ነው፣ የምንጠብቀው ነገር ነው። ወይዘሮ ፈሸም ያው እንግዲህ በቅርቡ በእኛ ጊዜ እንዲሆን ተስፋ እናደርጋለን። እሺ ጌዲ አመሰግናለሁ። እንዳልኩ ጥያቄዎችን እያንዳንዱን በሚባል ደረጃ ካለህም እውቀት ከምታደርጉትም ስርዓትና ከምታከናውኑት አምልኮ ለመመለስ ሞክረሃል። የቀረውን እንግዲህ ያው የተመልካቾቻችን ፍላጎትና ስለ ይሁዲ በደንብ ማወቅ ከፈለጉ እንዳልከው በገጾችህ ማግኘት ይችላሉ ማለት ነው። ውድ ተመልካቾቻችን የዛሬው የሰሎሜ ቤት ቆይታ ይህንን ይመስል ነበረ። በጥልቀት ማወቅ የምትፈልጉ ሰዎች ያው ኮሜንታችሁን እናነባለን። አስፈላጊ ከሆነኛ ችግር የለውም ተመልሰን እንመጣለን። ነገር ግን በራሱ ገጽ በድጋሚ ገጽህን ገራቸው። ኦኬ እንግዲህ ያው በዚሁም ለራሴ ማስታወቂያ ለስላማለት ነው። ኦኬ እንግዲህ ያው ቅድም እንዳልኳችሁ በዩቲዩብ ላይ ሪተርን ቱ ጁዳይዝም የሚል ነው። ስፔስ አለው፣ ሪተርን ብሎ ስፔስ አለው፣ ከዛ ቱ ብሎ ስፔስ አለው፣ ከዛ ጁዳይዝም የሚል ነው። እሱ ላይ ልታገኙ ትችላላችሁ። በቲክቶክ ላይም አይ ቲንክ ዩዘር ኔሙን በትክክል የማውቀው አልመሰለኝም። ጌዲዮን @ጌዲዮን 1221 ነው ምናምን የሚል ይመስለኛል። ኖት ሹር። ምናልባት ኢብሪት ወይም ደግሞ ኢብራይስጥ መጻፍ ከቻላችሁ ደግሞ በፌስቡክ ላይ ጌዲዮን ጌታቸው ብላችሁ ብትገቡ ታገኙኛላችሁ። ቭሎግ እንኳን ምናልባት ከሌሎች ጋር ስለማያይዘው ከቲክቶክ ጋር ስላያስኩት ከዩቲዩብ ላይም ከካፕሽን ላይ ስለማስቀምጠው ዛሬ ገብታችሁ ወደ ቭሎጉ ብዙ የለቀቅኳቸው ጽሁፎች ስላሉ ዛሬም ገብቶ ማንበብ ይቻላል። ጥያቄዎችን መጠየቅ ይቻላል። እንግዲህ በቻልኩት አቅም ጥያቄዎቻችሁን ለመመለስ ጥረት አደርጋለሁ። ስለዚህ በዛ ገብታችሁ ብትጠይቁኝ ደስ ይለኛል። ከተቻለም ደግሞ እንግዲህ እንደተለመደው እዚህም በሰሎሜ ቤት መተን ሞቅ ሞቅ እናደርገዋለን ማለት ነው። አዎ የቀረውን ጥያቄዎቻችሁን ለመመለስ ዝግጁ ነን። ያው እኛ ማህበራዊና ስነ ልቦናዊ ጉዳዮችን የሚያወሳ ቤት ነው የሰሎሜ ቤት እና ይህ ማህበረሰቡ በተለይ ብዙ ጥያቄ ያለበት ሚስጥራዊ ነው። በተደጋጋሚ ሰዎች ስለ ጁሽ ማወቅ ይፈልጋሉ። ያንን የሰዎችን ፍላጎት ከማሳካት ነው እኛም እዚህ የተገኘ ነው። የዛሬ ጭውውታችን ይህንን ይመስላል። በእርግጠኝነት በቅንነት ተነስታችሁ ለማወቅ የፈለጋችሁ ጥያቄዎቻችሁ ተመልሷል ብለን እናምናለን። በቀጣይ በሌላ እንግዳ እንጠብቃችኋለን። ስለነበረን ቆይታ እናመሰግናለን። ጌዲዬ አመሰግናለሁ። እሺ እኔም አመሰግናለሁ። እሺ